ፕሬስ ጻፊዎቹም እነዚህ ሶስት ናቸው። ባሬት፣ ኩሪያን እና ጆንሰን የሚባሉት በሁለት ቮሊዩም መጽሐፍ አዘጋጅተዋል። ምን የሚል ወርልድ ክርስቲያን ኢንሳይክሎፒዲያ የሚል አዘጋጅተዋል። ኦኬ ቴክ ኖት ኦፍ ፓሴጅ ዌር 33000 ዲኖሚኔሽንስ ፊገር ያለበትን ኖቱ ይሄ ነው የሚለው ሳይቴሽኑን ያወጣዋል። ኦኬ ሳይቴሽኑን ያወጣዋል። 33000 የሚለው የወጣው ከዚህ መጽሐፍ ውስጥ ይላል። ኦኬ ከዚህ መጽሐፍ ውስጥ ወርልድ ክርስቲያኒቲ ኮንሲስት ኦፍ ተመልከቱ፣ ወርልድ ክርስቲያኒቲ ነው ያለው፣ ፕሮቴስታንት አላለም። ይሄ 33000 ጉዳይ የጻፈበት ኤግዛክት ቦታ ማለት ነው። ወርልድ ክርስቲያኒቲ ኮንሲስትስ ኦፍ 6 ማጀር ኤክሊሲያስቲኮ ሴንትራል ብሎክስ። እንደ ቤተ ክርስቲያን ሴንትራል ብሎኮቹ ኮንሲስት የሚያደርጉ ስንት ናቸው? 6 ናቸው ሜጀሮቹ አለ። ይሄ 33000 የወጣበት ማለት ነው። 6 ናቸው አለ። ዲቫይድድ ኢንቱ 300 ሜጀር ኤክሊሲያስቲካል ትራዲሽንስ። ከነዚህ ከ6ቱ ብሎኮች ደግሞ 300 ዋና ዋና የሚባሉ የቤተ ክርስቲያን የስርዓት ትራዲሽኖች ስርዓቶች ይወጣሉ። ከ6ቱ 300 6ቱ እነማን ናቸው? ወርልድ ክርስቲያኒቲ ተብሎ የሚጠሩ ዋናዎቹ ተብሎ የሚጠሩ። ኦኬ composed over 33,000 distinct denominations in 238 countries. አያችሁ እነዚህ ዋና ዋና ክርስትና ከሚባሉት 6 ሜጀር ብሎኮች አሉ። ከነዚህ ከ6ቱ ደግሞ 300 ሜጀር የቤተ ክርስቲያን ስርዓት የሚባሉ ተመዘው የሚወጡ አሉ። ከነዚህ 300ዎቹ ደግሞ ዲስቲንክት ዲኖሚኔሽኖች 33000 ይወጣሉ። ሀገራቱ ደግሞ 238 ሀገራት ውስጥ አሉ ይላል። መሃይማን እየዞሩ መጥቶ የፕሮቴስታንት ነው እያሉ የሚያወሩት ይህንን ነው። 44000፣ 54000፣ 33000 እያሉ የሚያወሩት ምድረ መሃይም ማለት ነው የሚያወሩት ይህንን ነው። ስለዚህ መጽሐፉን ኮቴሽኑን ከፈለጋችሁ ወርልድ ክርስቲያን ኢንሳይክሎፒዲያ ሪትን ባይ ባሬት፣ ኩሪያን እና ጆንሰን ፕሬስ፣ ኦክስፎርድ ዩኒቨርሲቲ ፕሬስ፣ ቮሊዩም 1 ፔጅ 16 ላይ ገብታችሁ ማየት ትችላላችሁ። ኦኬ እንጨርስ። ከዛ ቁጥሮቹን ድምሮቹን እንሄዳለን። እነማን ናቸው ይህን 33000 የሰሩት የሚለውን አብረን እናያለን ማለት ነው። ይህ 33000 የሞላው የማን ተጨምሮ ነው የሚለው ሶ አኮርዲንግ ቱ ይሄኛው ወርልድ ክርስቲያን ምናምን አይደለ ከላይ የሚለው ወርልድ ክርስቲያን ኢንሳይክሎፒዲያ WCE ማለት እሱ ነው መጽሐፉ ማለት ነው። አኮርዲንግ ቱ ወርልድ ክርስቲያን ኢንሳይክሎፒዲያ the 33,000 figure represents world Christianity ፕሮቴስታንት ዲኖሚኔሽን ሳይሆን ወርልድ ክርስቲያኒቲ ነው። የዓለም ሃይማኖት የዓለም ክርስትና ጥላ ውስጥ ያሉትን ነው። እነዛም ስንቶቹ በቁጥር 6ቶቹ። ከዛ ውስጥ ስንት የሚወጡቱ 300። ስንት ሀገራት ውስጥ ያሉ 238። ኢንዲፔንደንትሊ ስንት ሜካፕ ያደርጋሉ? 33000 33000 እነዚህ ናቸው ይላል። እነዚህ ናቸው። ኦኬ ከዛስ ወርልድ ክርስቲያኒቲ ነው እንጂ ፕሮቴስታንት አይደለም። Now, unless a Catholic wants to suppose that world Christianity means Protestantism, አንድ ካቶሊክ መጥቶ ወርልድ ክርስቲያኒቲ የሚለው ፕሮቴስታንት ነው ማለት ካልፈለገ በቀር the number would have to be something less ቁጥሩም ከዚህ ያነሰ ነው የሚሆነው የፕሮቴስታንቶቹ ማለት ነው። አለዚያ ወርልድ ክርስቲያኒቲ የምትለዋን እችኛዋን ፕሮቴስታንቶችን እያለ ነው ብለን ነው መፍታት የሚኖርብን እያለ ነው የሚከሳቸው። ኦኬ የሚከሳቸው ማለት ነው። ኦኬ ከዛስ ቁጥሩ ሌላ ነው ይላል። እንደሱ አይደለም፣ እነሱ ላይ የተለጠፈባቸው ቁጥር አይደለም፣ እንደዛ አይደሉም ይላል። 33,000 according to the source እንደ WCE ማለት ነው ወርልድ ክርስቲያን ኢንሳይክሎፒዲያ መጽሐፍ ማለት ነው። የቱ ጋር ነኝ? ያ according to the source from which the number comes ቁጥሩ የሚመጣበትን ምንጭን ስንመለከተው እንደዛ ዘገባ ከሆነ ይላል means the whole Christianity ማለትም አጠቃላዩ ክርስትና not Protestant specifically ፕሮቴስታንት ብቻውን ነጥሎ የቆጠረ አይደለም ይላል። እዚህ ሰፈር ያሉ ጉግል ያመረታቸው ኦርቶዶክስ አፖሎጂስቶችም ይህንን ቁጥር ሲጠቀሙ ነበር የምታስተውሉ ከሆነ ወይም ቻትጂፒቲ ነው መሰለኝ የሚጠቀሙት። ቻትጂፒቲ I don't think እንደዚህ የሚያመጣ አይመስለኝም አፕዴትድ ስለሆነ ማለት ነው።
ይሻላል ከጉግል። ጉግል አንዳንድ ዳታዎችን አፕዴት ስለማድረግ እዛው ነው ቆልፎ የሚያስቀምጠው። ኦኬ ያ እንቀጥል። ናት ፕሮቴስታንት ስፔሲፊካሊ አለ ወርልድ ክርስቲያን እቺ ነገር ለምንድነው ማልሸመድደው? ወርልድ ክርስቲያን ኢንሳይክሎፒዲያ። እሺ ይሄው እዚህ ጋር እሺ the world christian encyclopedia then goes on the breakdown። ይሄ መጽሐፍ ብሬክዳውን ያደርገዋል። ይሄን አሁን የተቆጠረውን 33000 ዲኖሚኔሽን የሚባለውን ብሬክዳውን ያደርገዋል፣ ይከፋፍለዋል፣ ቆራርጦ ያሳየዋል። ወርልድ ክርስቲያኒቲ በሚለው ፊገር ውስጥ ማለት ነው። into the following broad category ወደ እነዚህ ካታጎሪዎች ምን ይላል ከፋፍሎ ያሳያል። ይኸውላችሁ እንዴት ወደ እንትን እንደመጡ ማለት ነው፣ ወደ 33000 እንዴት እንደተቆጠረ። ከነዚህ ሜጀር ክርስቲያኒቲ ኦር ወርልድ ክርስቲያኒቲ ከሚባሉት ውስጥ ክርስትና ውስጥ ከሚጠሩት ኢንዲፔንደንት የሚባሉ ግሩፖች አሉ። 22000 ዲኖሚኔሽን አላቸው። ፕሮቴስታንት አላልኳችሁም፣ ፕሮቴስታንት ይመጣል። ፕሮቴስታንትም እንደ አንድ ፕሮቴስታንት አድርጎ አይደለም፣ አንግሊካኖችም ስላሉ ማለት ነው። እዚህ ጋር ማርጂናል የሚባሉ ሌሎችም ስላሉ ኢንዲፔንደንት የሚባሉት ፕሮቴስታንት አይደሉም፣ ግን 22000 ዲኖሚኔሽን ናቸው፣ ግን አንደር ክርስቲያኒቲ የሚጠሩ። ፕሮቴስታንት ይኸው 9000 ዲኖሚኔሽንስ፣ ፕሮቴስታንት 9000 ዲኖሚኔሽንስ። ማርጂናልስ የሚባሉት 1600 ዲኖሚኔሽንስ። ኦኬ ኦርቶዶክስ 781 ዲኖሚኔሽንስ። አቆጣጠሩን ተመልከቱ። ኦርቶዶክስ ውስጥ 781 ዲኖሚኔሽንስ፣ ካቶሊክ ውስጥ 242 ዲኖሚኔሽንስ፣ አንግሊካኖች 168 ዲኖሚኔሽንስ። ራንደም ዋና ዋና ቸርቾች ማለት ነው። በእነዚህ 238 ሀገራት ውስጥ ያሉት ዲኖሚኔሽኖች ሲቆጠሩ እንደዚህ ይመጣል። ኦርቶዶክስ ስንት ነው? 781፣ ማርጂናሎች 1600፣ ፕሮቴስታንት 9000፣ ኢንዲፔንደንት የሚባሉት 22000፣ ካቶሊኮች 242፣ አንግሊካኖች 168። ኦኬ thus the immediate problem is that the world christian encyclopedia መጽሐፍ classified only 9000 denominations which is 27% of the whole ማለት ነው። ይሄ መጽሐፍ ያደረገው ይሄ መረጃው የወጣበት 33000 ምናምን የሚባለው ማለት ነው። 33000 የሚለው ቧልት የወጣበት ማለት ነው። thus the immediate problem is that the world christian encyclopedia classifies only 9000 ዲኖሚኔሽንስ which is 27% የሆነውን as a protestant ብሎ አወጣ ማለት ነው። ያንን ምን ብሎ ይጠራዋል ጻፊው ዶክተሩ? immediate problem ነው፣ ችግር የፈጠረው ይሄ ነው ይላል። ችግር የፈጠረው ይሄ ነው ይላል። to get to 33000 one must add ኢንዲፔንደንቶችን መጨመር አለበት፣ ማርጂናሎችንም መጨመር አለበት፣ አንግሊካኖችን መጨመር አለበት። ኦኬ ከዛስ 232 ኦርቶዶክስ ዲኖሚኔሽኖችንም መጨመር አለበት ይላል። አያችሁ 33000 ነው ፕሮቴስታንት ወደሚለው ለመምጣት እነዚህ ሁሉ መጨመር አለባቸው፣ ግን እነዚህ ሁሉ አይጨመሩም ነው የሚለው። በዚህ መልክ አይደለም የሚደመረው። ኦኬ among the 23600 ኢንዲፔንደንቶች መካከል ኤንድ ማርጂናሎቹ 70% ናቸው። ኤንድ ማርጂናል የሚባሉት አንድ ላይ 70% ኦፍ ዘ ሆል ይሰራሉ። አር ላርጅ ነምበር ግሩፕስ ኦፍ ዋን ሁ ውድ ሃቭ ኤ ሃርድ ታይም ኮሊንግ ፕሮቴስታንት። እነዚህን ማርጂናሎችንና ኢንዲፔንደንቶችን ፕሮቴስታንት ብለን መጥራት አንችልም። ኦኬ ማርጂናልና ኢንዲፔንደንቶችን ግን ቁጥሩ የሚበዛው የማን ነው? የማርጂናልና የኢንዲፔንደንቶች ነው። 1600 እና 22000። ኦኬ 22000 ማለት ነው። እነሱን ደግሞ እንደዛ ብለን መጥራት አንችልም። they include ሞርሞንስ። ተመልከቱ ደምሮ ያመጡብንም ማለት ነው። ሞርሞኖችን ከኛ ጋርም ጨምሮ ነው ቁጥሩን ከፍ ያደረጉት። they include ሞርሞንስ 122 ዲኖሚኔሽንስ 122 ዲኖሚኔሽንስ፣ ጆሆቫ ዊትነሶችን አሮሳውያንን ጨምር ማለት ነው 229 ዲኖሚኔሽኖችን፣ ሜሰንስ የሚባሉትን 28 ዲኖሚኔሽኖችን፣ ክሪስታደልፊያንስ የሚባሉትን ኦር ክርስቲያናዊ ወንድማማቾች ምናምን የሚባሉትን 21 ዲኖሚኔሽኖች፣ ዩኒቴሪያን ተመልከቱ ዩኒቴሪያን የሚባሉትን አብ ብቻ ነው አምላክ የሚሉትን ማለት ነው። ዩኒቴሪያን የሚባሉትን 29 ዲኖሚኔሽኖች፣ ክርስቲያን ሳይንስ ማን ቤከር ናት? ኤዲ ቤከር የእሷን ሃይማኖት 59 ዲኖሚኔሽኖችን ኦኬ 59 ዲኖሚኔሽኖችን፣ ቲዮሶፒስት የሚባሉትን 3 ዲኖሚኔሽኖችን፣ ብሪቲሽ እስራኤላውያን የሚባሉትን 8 ዲኖሚኔሽኖች ያዙልኝ ምዕመናን።
ፕሮስፔሪቲ ጎስፕል ግሩፕ የሚባሉት የብልጽግና ወንጌል ሰባኪዎችን 27 ዲኖሚኔሽኖችን፣ ዋነስ ፔንቴኮስታል ኦንሊ ጂሰሶችን ጨምሮ ቆጥረዋል 680 ዲኖሚኔሽኖችን፣ ሂደን ቡዲስት ብሊቨርስ ኢን ክራይስት ድብቆቹ ቡዲስት በክርስቶስ አማኞች ቡድን የሚባለው 9 ዲኖሚኔሽኖችን፣ ወንደሪንግ ቢሾፕ ተንገላታች ዘዋሪ ቄሶች ኦር ቢሾፖች የሚባሉትን 12 ዲኖሚኔሽኖችን፣ ኢንዲፔንደንት ኔስቶሪያንስ ራሳቸውን የቻሉ ንስጥሮሳውያን የሚባሉ 5 ዲኖሚኔሽኖችን፣ ኦካልቲስት የሚባሉትን ኦካልቶች ጭምራላቸው ኦኬ ኦካልቲስት የሚባሉትን 3 ዲኖሚኔሽኖች፣ ስፒሪቲስት የሚባሉትን 20 ዲኖሚኔሽኖች፣ ዛይኒስት የሚባሉ ጽዮናውያን የሚባሉ 159 ዲኖሚኔሽኖችን፣ ኢቨን አረብ ሬዲዮ ቲቪ ኔትወርክ የሚባለውን የሬዲዮ ጣቢያ ጭምር ቆጥረዋል። አረብ ሬዲዮ ወይም ቲቪ ኔትወርክ የተባለውን 19 ዲኖሚኔሽን ተደርጎ ተቆጥሯል። ጌይና ሆሞሴክሹዋል ትራዲሽኖችን 2 ዲኖሚኔሽን ኤንድ ስኪማስቲክ ካቶሊኮችን ተገንጣይ የሆኑ ካቶሊኮችን 432 ዲኖሚኔሽኖችን it is a strange and eclectic list ይላል ማለት ነው። በጣም ይሄ በቃ እንግዳ የሆነ አቆጣጠር ነው። ይሄ ሁሉ ነው የተቆጠረውና 33000 ያሉ የሚጠሩት ይሄን ነው መልሶ ፕሩቭ እያደረገ የሚሄደው። በጣም እያብራራው ይሄዳል መልሶ አይደለም በቃ ለፕሮቴስታንት ይሄ መጠራት አልነበረበትም ነው የሚለው። however the temptation some may have to characterize anything not Catholic or Orthodox as Protestant አያችሁ ካቶሊክና ፕሮቴስታንት ያለውን ካቶሊክና ኦርቶዶክስ ያለውን ሁሉ ፕሮቴስታንት እያደረጉ ነበር የሚጠሩት። strong temptation some may to have characterize anything ከኦርቶዶክስና ከካቶሊክ ውጭ ያለ ከኦርቶዶክስና ካቶሊክ ውጭ ያለ ፕሮቴስታንት እያለ መጥራት ቴምፕቴሽን አለ። you can't do that ይሄንን ማድረግ አንችልም ይላል ማለት ነው። ማድረግ አትችሉም ማድረግ አንችልም ይላል። all that tells Protestant apologists is that you don't know the Protestantism is ፕሮቴስታንት አፖሎጂስቶች ለዚህ ነው ፕሮቴስታንትን አታውቁም የሚሏችሁ or what its distinctives are ኦኬ መለያዎቹ ምን እንደሆኑ አታውቁም የሚሏችሁ ለዚህ ነው። and they would be right ደግሞም ትክክል ናቸው ፕሮቴስታንትን አታውቁም ሲሏችሁ ትክክል ናችሁ። ከካቶሊክና ከኦርቶዶክስ ውጭ ያለውን ፕሮቴስታንት እያላችሁ እየጠራችሁ እንደዚህ ቁጥር የምታበዙ ከሆነ ፕሮቴስታንት አፖሎጂስቶች መጥተው ፕሮቴስታንትን አታውቁም ልዩ የሚያደርጋትን ካራክተርም አታውቁም የሚሏችሁ ትክክል ነው ይላል። and why would they take anything you say seriously after that ከዛ በኋላ የምታወሩት ነገር በሙሉ ለምንድን ነው ትክክል ነው ብሎ የሚያምኑ seriously ለምን ይወስዳሉ? አይወስዱም። if you don't know what Protestantism is ፕሮቴስታንቲዝም ምን እንደሆነ ማታውቁ ከሆነ who are you to be talking about these errors ስለዚህ ስህተቶች ልታወሩ እናንተ ማን ናችሁ ይላል። not only are Mormons, Jehovah Witness, Oneness Pentecostals, Unitarians, Prosperity Gospel Churches including amongst 23000 denominations የተቆጠሩት ማለት ነው 23000 ውስጥ ኢንዲፔንደንት እና ማርጂናሎች ጋር የተቆጠሩት እነማን እነዚህ ማለት ነው Jehovah Witnesሶች፣ ዩኒቴሪያኖች፣ Oneness Pentecostals ኦንሊ ጂሰሶች ማለት ነው። ኦኬ ማን ናችሁ እንደዛ ልትሉ are not ፕሮቴስታንት አይደሉም ፕሮቴስታንትም የኔ ናቸው ብላ አጽድቃ ተቀብላ አታውቅም። they are not even Christians ክርስቲያኖች ጭምር አይደሉም። they adhere a false Christology በጣም የተሳሳተ ነገር ክርስቶስ የሚከተሉ ናቸው። ፕሮቴስታንት and Catholics are in agreement about who Christ is ፕሮቴስታንትና ካቶሊኮች ክርስቶስ ማን ነው የሚለው ላይ የሚስማሙ ናቸው። thus other groups have other ideas እነዛ ሌሎች ግሩፖች ሌላ አመለካከት ያላቸው ናቸው። and then the World Christian Encyclopedia somehow comes up with 243 ካቶሊክ ዲኖሚኔሽንስ ይሄ መጽሐፍ 243 ካቶሊክ ዲኖሚኔሽኖች አሉ ብሎ መጥቷል። that should be a big glaring red flag that it has been a bit how shall we say ይሄ ራሱ ስህተት ነው እንዴት እንደዚህ ይባላል ይላል። free and loose with the word denomination ይሄ ቃል ነው እየረበሽ ያለው ዲኖሚኔሽን የሚለው በስርዓቱ ዲፋይን ስላልተደረገ ነው። አሁን ካቶሊኮችን ነው አርጊው እያደረገ የሚሄደው ማለት ነው። ሶ ዲኖሚኔሽንን እንደዚህ ዲፋይን አድርጎ ሄዷል እያለ ነው። ይሄ እንግዲህ መጽሐፉ ክሪቲክ ነው ባይዘይ ወርልድ ክርስቲያን ኢንሳይክሎፒዲያ የጻፈው መጽሐፍ እዛ ላይ 33000 ምናምን እንግዲህ 2007 ላይ ወጣ ነው። ያንን እየተቻለ መጽሐፍ ነው። ኦኬ
ደን አሁን ወርልድ ተመልከቱ ለምን ስህተት ውስጥ እንደገባ ዲኖሚኔሽን የሚለውን ትርጉም የሰጠበትን ነው የሚያስቀምጠው። ምን ይላል? ወርልድ ክርስቲያን ኢንሳይክሎፒዲያ ዲፋይንስ ዲኖሚኔሽን ደስ ዲኖሚኔሽን እንደዚህ ብሎ ነው የሚያብራራው። ይኸው አንኦርጋናይዝድ አግሪጌት ኦፍ ወርሺፕ ሴንተርስ ኦር ኮንግሪጌሽንስ ኦፍ ሲሚላር ኤክሊሲያስቲካል ትራዲሽን ዊዝን ስፔሲፊክ ካንትሪ፣ በሆነ አገር ውስጥ ያለ በሆነ ቤተክርስቲያን ስርዓት ውስጥ የሚሄዱ ደን የሚያመልኩ ዲስትሪቢዩትድ የሆኑ ማለት ነው። whose component congregations and members are called by the same denominational name in different areas። ተመልከቱ by same denominational name እና in different area ይጠራሉ። አሁን እዚህ ጋር ነው ስህተቱ የሚመጣው። አንድ ዲኖሚኔሽን ናቸው ግን በተለያየ ስም ይጠራሉ ብሎ የተለያየ ስም የሚጠሩትን እንደ አንድ ቆጥሮ ነው ምንድነው እንደ ተለያየ ግሩፕ አድርጎ ዲኖሚኔሽን አድርጎ እየቆጠረ ነው የመጣው። አንድ ነው የሆነ መነሻው አንድ ይሆንና ከዛ በተለያየ ስም ሊጠሩ ይችላሉ። እነዛ በተለያየ ስም የተጠሩትን ደግሞ ራሱን የቻለ አንድ ዲኖሚኔሽን፣ ሁለት ዲኖሚኔሽን፣ ሶስት ዲኖሚኔሽን እያለ ነው የቆጠረው ነው። ኦኬ የቆጠረው different areas regarding themselves as one autonomous Christian church distinct from other denominations, churches and traditions ይላል። አሁን ይሄንን ይተቸዋል። I don't know ይሄን ሁሉም አንበቡ ከባድ ነው የሚሆነው። እሺ ከዛ ገብታችሁ እንትን ትላላችሁ። ቴሌግራም ቻናሌ ላይ አስቀምጥላችኋለሁ ሊንኩን፣ ገብታችሁ ሙሉ እናንተ ታነባላችሁ። ኦኬ thus is a mouthful. It seems to be defining a denomination as any Christian entity that's ecclesially independent. የዚህ ትርጉም የዚህ መጽሐፍ ስህተት ኢንዲፔንደንትሊ የቆሙትን በሙሉ as a denomination እየጠራ መቁጠሩ ነው ይላል። ያው this is a mouthful. It seems to be defining a denomination as any Christian entity. ዩኒቴሪያኖችን፣ ዋነስ ፔንቴኮስታሎችን፣ አሮሳውያኖችን ምናምን ኢንዲፔንደንቶችን ምን እንደምን እየቆጠረ ነው የመጣው as any Christian entity that ecclesially independent የሆኑትን አንድ ላይ እየጠራ ነው የመጣው። አንድ ቆይዚ ኮሜንት ሴክሽን ላይ የሚረብሽ ሰው እየልቦልክ እሺ እችል ጨርስና እንትን ላልን which is fine as far as it goes. But did you notice that the definition limits a denomination reached to within a specific country ብሎ ሊሚት ያደረገበትን ተመልክታችኋል ይላል። in other words በሌላ አባባል ማለት ነው you cannot have a single denomination exist in the United States and England at the same time ማለት ነው። የመጽሐፉ አቆጣጠር እንደዚህ ነው ሄደው ስህተት የሰራውም እዚህ ጋር ነው። በሌላ አባባል you cannot have a single አንድ ዲኖሚኔሽን ዩናይትድ ስቴትስ እና ኢንግላንድ ውስጥ ሊኖር ይችላል የሚል ፕሪሳፖዚሽን የለውም። በውስጡ ያሉትን ነው አንድ ላይ ቆጠረው። they may both a Presbyterian ነገር ግን እኮ ሁለቱም ፕሬስቢቴሪያን ሊሆኑ ይችላሉ ኢንግላንድ እና አሜሪካ ውስጥ ያሉት but they are two different denominations። ያዛችሁልኝ ምዕመናን but they are two different አስያየ ሆኗል yeah even they may both be Presbyterian ሁለቱም ፕሬስቢቴሪያን ሊሆኑ ይችላሉ but they are two different denominations even if nothing else divides them። ምንም የሚለያቸው ነገር ባይኖርም ሁለት ተደርጎ ተቆጥረዋል፣ ሁለት ተደርጎ ሊቆጠሩ ይችላሉ በዚህ መጽሐፍ አካሄድ ማለት ነው። so the world Christian encyclopedia ፕሮቴስታንቶች 40 ምናምን ሺህ 30 ምናምን ሺህ ደርሰዋል ብሎ ያወጣው ማለት ነው። so that the world Christian encyclopedia comes up with 438 Presbyterian denominations ብሎ ነው የመጣው and 647 ሜቶዲስት ብሎ ነው የመጣው 1017 ባፕቲስት ብሎ ነው የመጣው። then ይሄ ጻፊ ምን ይላል? I think the number is inflated ይላል ማለት ነው። አጉል የሆነ አቆጣጠር ነው የቆጠረው፣ እንደዚህ አይቆጠርም እያለ ይሄዳል ማለት ነው። እና እዚህ ማለት ያላችሁ ምናልባት የሆነ አንባቢ ሆናችሁ ሌሎቻችሁ ተው፣ ይሄ እየዞራችሁ ከበሮ የምትደልቁ ኦርቶዶክሳውያንን ሳይሆን የምታነቡ ምናምን ጠይቁኝ፣ በውስጥ ሊንኩን ልክላችኋለሁ፣ ገብታችሁ ማንበብ ትችላላችሁ። በቡድንተኝነት የማትመሩ እየመጣችሁ እንደዚህ አይነት አውትዴትድ እና አውትላንዲሽ የሆነ አርጊውመንት ማቅረብ አቁሙ። ስለዚህ እኛ እንደዚህም አይደለንም። አቆጣጠሩም የነበረው በየሀገራቱ ያሉትን እንደየራሳቸው ኢንዲፔንደንት እያደረገ እየቆጠረ ነው ቁጥሩን ያበዛው እንጂ ፕሮቴስታንት እንደዚህም አይደለም። ፎር ዛት ማተር ቢበዛም ችግር የለብንም፣ ግን ስቲል ናው ቁጥሩ ውሸት ነው።
40 ምናምን ሺህ ገባ፣ 50 ምናምን ሺህ ገባ፣ 30 ምናምን ሺህ ገባ ኢዝ ኢንፍሌትድ ማለት ነው። አጉል ተጨምሮ የተቆጠረ ነው። ትክክል አይደለም። አቆጣጠሩም እንደዚህ ነው። እዚህ ጋር እንዳያችሁት ተደርጎ የተቆጠረ ነው እንጂ ፕሮቴስታንቶች እንደዚህ አይደሉም ይላል ማለት ነው። ያማን ወደ ጭውያችን እንመለሳች። ወደ ምንድን ነው ወደ ገማ ትምህርት ምናምን በጣም ደስ የሚል ይገርማል። ከዚህ በፊትም የሆነ ልጅ አቅርቦት አይቻለሁ እና አንድ አይነት ነው። በጣም ይገርማል። ልጁም ያቀረበው ልክ በእንዲህ መልክ ነበርና በጣም ይገርማል። እንዲህ ነው እንግዲህ ያውቁታል እኮ እነሱ ራሳቸው። ግን ያው እንዳለመታደል ሆነና ፉክክር አስመሰሉት። ያው ይታወቃል። እኛ እናንተ ቤት ውስጥ ያለውን ክፍፍል እንኳን አሁን አማኔ እንዳለ የገማ ነው እያለ እንዴት በአንድ ላይ እናመልካለን እያለ ልናነሳው አንፈልግም ነበር። ለምን? እኛ ወንጌልን ሰብከናችሁ ነው እንድትመጡ የምንፈልገው። ምክንያቱም እስከ ዛሬ ድረስ የምታዩት ይሄ ምድሪቱን የሞላው ህዝብ የኦርቶዶክስ ልዩነት ተሰብኩለት አይደለም። ከራሱ ከኦርቶዶክስ በመርከብ ተጭነን ሄድ ነው ማለት ነው። በንግድ መርከብ የሚገርማችሁ እኛ ሀገር በታድሶ መልክ ከመውጣታችን በፊት ሁል ጊዜ ሙሉ ወንጌል መልእክት ይነገር ነበረ። ህዝብ ሰጣቸዋለሁ፣ በጣም ትንሽ ሆነው ማለት ነው። ህዝብ ሰጣቸዋለሁ፣ እግዚአብሔር ይናገራቸው ነበር። በቃ እንግዲህ በስዕላዊ በሆነ መግለጫ ማለት ነው። እና እንደዚህ ብዙ ሰው ህዝብ በሚይዝ መንፈስ ቅዱስ ታዲያ ምን ይጠቅመዋል? በመንፈስ ቅዱስ እኮ ተቀብቷል። በመንፈስ ቅዱስ የተቀባው ሰውነቱን የባህሪ አምላክ ለማድረግ ነው፣ ከመለኮቱ ጋር አንድ አድርጎ የባህሪ አምላክ ለማድረግ ነው ብለው በመንፈስ ቅዱስ በመቀባት ነው የባህሪ አምላክ የሆነው አሉና እነሱ ቅባቶች ሆኑ ማለት ነው። ከዛ ግማሾቹ ደግሞ አይ የመንፈስ ቅዱስም አገልግሎት ለእንትን ነው፣ ክርስቶስ ንጉስ ካህን ሊያደርገው ነው፣ ያ ደግሞ ጸጋን ተቀብሎ ለኛ ያንን ጸጋ ሊያካፍለን ነው ብለው እነሱ ደግሞ ጸጋ ተባሉ። ቅድም እንትና ራሱ አያውቁትም። ራሱ የሚገርመው ነገር የራሳቸውን እንትን እንኳን አያውቁትም፣ እምነት እንኳን አያውቁትም። በጣም በሚገርም ሁኔታ ባለፈው እነ ቃሊ ዲቤት ሲያደርጓቸው የራሳቸውን ትምህርት እንኳን እነሱ እያስተማሩ ነው ዲቤት ሲያደርጓቸው የነበረውና አሁን ቅድም ማን ነበር ዲያቆን ማን ነው የሚባለው? እሱ ልጅ ራሱ ሲዋሽ ነበር። ቅባቶች የባህሪው አምላክነቱን አጥቶ ተመለሰለት ይላሉ አለ። እንደዛ አይነት እምነት የላቸውም ቅባቶች። የባህሪ አምላክነቱን አጣ የሚል እምነት የላቸውም፣ ኖሯቸው አያውቁም። የሚሉት ምንድነው? ሰውነቱን ነው፣ ስለ ሰውነቱ ነው የሚያወሩት። ሰውነቱ የባህሪ አምላክነት አልነበረውም። የባህሪ አምላክነት አገኘ በሰውነቱ ነው። የሰውነት ባህሪው የባህሪ አምላክ አገኘ ነው እንጂ በመለኮታዊ ባህሪ የመለኮት እንትኑን አምላክነቱን አጥቶ የሚል እምነት የላቸውም። ጸጋዎችም አምላክነቱን አጥቶ በዛው ቀረ የሚል የላቸውም። በመለኮታዊ ባህሪው አምላክነቱን አጥቷል ብሎ የሚል እምነት ፈጽሞ አያምኑም። በሰውነቱ ግን ጸጋን ተቀብሎ ለኛ ያካፍለን ዘንድ በሰውነቱ ጋር እኛን አዋህዶ ያንን ጸጋ ለኛ ያዋህደን ዘንድ ነው የሚሉት። እንትናቸውን እንኳን አያውቁም። በራሳቸው ውስጥ ያለውን እምነት እንኳን አያውቋቸውም። ዝም ብሎ እርስ በርሳቸው መካሰስ፣ እርስ በርሳቸው ግን ለስሙ በአንድ እንትን ናቸው፣ በአንድ ዲኖሚኔሽን ውስጥ ናቸው። በአንድ ዲኖሚኔሽን ውስጥ ሆኖ የሚጠማመቅ ያለ የሚገዳደል ያለ በዓለም ላይ ኦርቶዶክስ ብቻ ናቸው። ሌላው እንትን ይመስለኛል ሙስሊሞች አባሽና እንትን የሚባሉት እና ኦርቶዶክሶች በቃ ልክ እንደ አባሽና እንደ እንትን ናቸው። ኦርቶዶክሶች እኮ ራሱ ይጠማመቃሉ እርስ በርስ። ቅባቶች ያጥምቋቸው አላቅም እንጂ ቅባት እንትኖች ግን ይሄ ካራዎች ግን ያጠምቋቸዋል።
ቅርብ ጊዜ ነው ማህበረ ቅዱሳን ነው ነገሩ ከመጣ በኋላ ማጥመቅ የተጀመረው እንጂ ከዛ በፊት መጠማመቅ አልነበረም። በቃ እርስ በራሳቸው የአንድ እናት ልጆች እኮ ነን ምናምን አይነት ነበር እንትናቸው። ለምን ስንገዳደላለን የአንድ እናት ልጆች ሚሉ ነገስታትም ነበሩ። አንዳንድ ጊዜ ሲሰለቻቸው ማለት ነው ራሳቸውን የአንድ እናት ልጆች አድርገው ነው የሚያስቡት። ማህበረ ቅዱሳን ከመጣ በኋላ ነው መጠማመቅ ራሱ የተጀመረው። በዛ በፊት እንዳንድ ሃይማኖት ነው የሚተያዩትም። ያው እንዳንድ ሃይማኖት ግን ተያይተው ደግሞ እንደ ቤተ ክህነቱን ግን ለመቆጣጠር መገዳደል የነበረ ነው። ቤተ ክህነቱን ለመቆጣጠር ነው የሚገዳደሉት። ልክ ንጉስ ቤተ መንግስቱን ለመቆጣጠር እንደሚሸፍተው ማለት ነው። የአንድ ሀገር ሰዎች ሆነው እነሱም እንደዛ ነው የሚያስቡት። በቃ ቤተ ክህነቱን ለመቆጣጠር አንዱ ከፍ ይላል። እንትን የሚል መጽሐፍ ካገኛችሁ በጣም ጥሩ ነው። በዚህ ላይ ኢንፎርምድ ያደርጋቸዋል። የራሳቸው ሆኖ ያው እንደዚህ አይነት በእምነታቸው በኩል ይዋሽባቸዋል። በእርግጥ ግን እንደዚህ መገዳደሉን ምናምን ታሪክ የራሳቸው የሐመር መጽሔት አለ ማህበረ ቅዱሳን ያሳተመው የሚሌኒየም እትም የሚል ሐመር መጽሔት አሳታሚ ያሳተመው እሱን ብታዩት አምስቱ የሰማዕታት ዘመናት የሚል ርዕስ ውስጥ አምስቱ የኢትዮጵያ ቤተክርስቲያን ሰማዕታት ዘመን የሚላል ራሳቸውን ቪክቲም አድርገው ቢያቀርቡም ግን ደግሞ አዘ ሴም ታይም ኮንሲድ የሚያደርጉትም ደግሞ አለ። እንዴት እንደገደሏቸው ምናምን ቅባቶችንና ጸጋዎችን ምናምን የተገዳደሉበትን ዘመን ምናምን ነገር ያስቀምጣል እዛ ጋር በጣም ማለት ሰፋና ተንተን አድርጎ አንድ ካለመሆንም በላይ ይገዳደላሉ ነው። አሁን የሚገርመው አንድ ካለመሆንም በላይ እኔ መጨፋጨፍ ያለበት ምናምን መገዳደል ያለበት ምናምን ነገር ነው። ይሄ አንድ ነን ብሎ እንትን ማለት አስቂኝ ነው። እንደዚህ አይነት ነገር ታሪክ ይዞ ማለት ነው። የጌታ ኢየሱስ ክርስቶስ ጸሎት አይደለም ሽታው ራሱ ሽታው ነው ያለ መጽሐፉን ብታሸታው አታገኘው ነው ያለው ወንድማችን። ሽታው የለም እና እንደዛ ነው ለማለት ነው። እንቀጥል። መልካም እስቲ እቺኛዋን ደግሞ እስቲ እንያት። እቺ አጋፔ ስራ ናት። እቺም እንግዲህ አጋፔን በዚህ በመንፈሳዊ ዘርፍ ተሸላሚ መሆን አለበት አይመስላችሁም? ቅዱሳን ያውለ እንግዲህ አይነት ትምህርት ነው ወይስ የተለያየ ትምህርት ነው? እስቲ ምንድነው ያለው? ትምህርት ነው ወይስ የተለያየ ትምህርት ነው? ይሄን አንዳችሁ ወይም ሁላችሁም ብትመልሱልኝ ደስ ይላል። መጀመሪያ ወደ ሌላው ከመሄዳችን በፊት ለምን ክርስቶስ ደግሞ አንድ አስተምህሮ ነው ያለው። ብዙ ሺህ ዲኖሚኔሽን እንደተከፋፈሉ እንደ ፕሮቴስታንት ክርስቶስ አንድ ከሆነ አስተምህሮቱ አንድ። ሁለት እውነት የለም፣ አንድ እውነት እንጂ። ሁለት እውነት ካለ የተከፋፈለ እውነት ሳይሆን ውሸት ነው። በቤተ ክርስቲያናችን ውስጥ እኛ ውሸት ክርስቶስ በስጋው ፍጡር ይባላል የሚል ትምህርት ምንድን ነው? እንጂ ይሄ እኮ የገማ ትምህርት ነው። ኦኬ ፍጡረ ፈጣሪ የሚለው ዶግማ ነው የሚለው ነው። እዛ ላይ ዶግማ የሆነ ትምህርታችን ሃይማኖት የሆነ ዶግማ የሆነ ፍጡረ ፈጣሪ መካድ ዶግማ ነው። ወደ መካድ እሺ መካድ ነው። ፍጡረ ፈጣሪ ማለት የመጨረሻው ጸያሽ ነገር ለሮቱ ሰባት የሚጭንቅ ማለት ነው። ቴዎሎጂያን አሉ፣ ቲክቶኮሎጂያን አሉ። ከእመቤታችን በስጋ እንደመወለዱ ፍጡር እንለዋለን እያለ የሚናገር ማን ነው? ኢየሱስን ነው ባይዘው ስጋው ፍጡር ወጡ ስራ አሰማ አይባል ቲክቶኮሎጂዎች ወይ መጅጃቡ አይነት ትምህርት ነው ወይስ ይሄ ነው እንዴና ዳቁናቲ አማንጃ
እኔ ተንጠልጣይ አፖሎጂስት ብዬ ነው የምጠራው። በግሉ ምንም ነገር አድርጎ አያውቅምና እነዛ ሲከቡት ተንጠልጥሎ ይገባል፣ ከዛ ያወራል እንደ ጀግና ማለት ነው። ቤተ ክርስቲያን ላይ የነበራቸውን ሙግት አሳይቻቸዋለሁ አይደል? ምንድን ነበር ያለው? እንትና ያኛው ዳቆኑ ጣቱን እንዲህ እያደረገ የቆጠረው ትዝ ይላችኋል? ኧረ አሳየን እንዴ! ይቀጥላል። ኦኬ እሺ። አስተስሬዮ ሰላም ነው ቅዱሳን፣ ሼር አድርጉት። አንድ ነን የምትሉ ቆይ መለሳለሁ። ተባረክልኝ። አንዴ ብቻ አንድ ነን የምትሉ ኑ ሞግቱ። አንድ ነን የምትሉ ሞግቱ፣ አድኑ። አለበለዚያ ግን እየገፋንብን ነው። አንድ እንዳልሆናችሁ እየተናገረ ነው። ሴናዬ እየሰማች ነው አይደለ? አንድ አለመሆናቸውን አንቺ ጎበዝ፣ ከትላንት ወዲያ ፖለቲካቸውን ስታፈርሽ አይቼሻለሁ እና ጎበዝ ነሽ። ቀጥል እስቲ ወንድም አለም። ሰላም ለእናንተ ይሁን። እንግዲህ መቼም ከኑ በተለይ ከናንና እኔ እንዳጋጣሚ ሆኖ የአንድ አካባቢ ልጆች ነን እና በደንብ እናውቀዋለን። እሱም የደብረ ማርቆስ አካባቢ ሰው ስለሆነ የምንደዛው አካባቢ ነኝ እና በደንብ እናውቀዋለን። መቼም ይሄ ለጎጃም ሕዝብ አንድ ነን የሚሉትን እዚህ ቲክቶክ ላይ ያሉትን ሰዎች ደግሞ ቢሰሙ ምን እንደሚሉ በጣም ከባድ ነው። ምክንያቱም ብዙ ቁስል ስላለ መቼም ትውፊትን ይቀበላሉና ኦርቶዶክሳውያን በትውፊት እንኳን የጎጃም ሴቶች ለምንድን ነው ጸጉራቸውን የማያስረዝሙት? ግን አስቀድሜ ከዚህ በፊት ግን እንደው ስማቸው ካራ የሚል ስያሜ እንዴት ወጣላቸው? ካራ ነው የሚባሉት አይደለም። አንዳንዴ አራት የተለያዩ ኦርቶዶክሶች እናስመስላለን፣ ግን ተዋህዶን ነው ካራ የሚባለው እንጂ አራት አይደለም፣ ሶስት ናቸው። ተዋህዶ ካራ ማለት ተዋህዶ ቅባትና ጸጋ ነው የሚባሉት እና ግን ካራ የሚል ስያሜን ብዙ ጊዜ ተደጋግሞ በመጽሐፍም በምንም ሰምታችኋል አይታችኋል። እና ካራ የሚል ስያሜ ለምን ወጣላቸው ሲባል ካራ ማለት በእኛ አካባቢ ቢላዋ ማለት ነው። እዚህ አዲስ አበባ የሚጠራበት አጠራሩ ቢላዋ ማለት ነው እና ይሄ መክተፊያ የሚያገለግል ማለት ነው። እና በዛን ጊዜ እንዴት አይነት በዛ በካራ ብዙ ህዝብ ተጨፍጭፏል፣ ብዙ ህዝብ ሞቷል፣ ብዙ ህዝብ ተገድሏል፣ ወጣቶች አልቀዋል፣ ካህናት አልቀዋል፣ ሊቃውንቱ አልቋል። በጣም በከፍተኛ ሁኔታ ማለት ነው መገዳደል ነበረ እና የደም ምድር እስከሚሆን አኪልዳማ እስከምትሆን ድረስ የጎጃም ምድር ከፍተኛ የደም ምድር የሆነችው በዚህ በሁለቱ ሃይማኖቶች ነው። በነገራችን ላይ ይሄ እንግዲህ በትውፊትም ይታወቃል፣ በታሪክም የሚታወቅ ነገር ነው። የኔታ ሊባኖስ የሚባሉ ከናን የምታውቃቸው ከሆነ ቤተ ክህነት ከሆንክ የኔታ ሊባኖስ የሚባሉ በደንብ አድርገው ጉባኤ ላይ ሁሉ ሲያስተምሩት የነበረው እውነት ነው እና ይሄ ሁሉ ሆኖ ሳለ ግን እንዲወራ እንኳን እዚህ ቲክቶክ ላይ ልዩነት እንዳለ እንዲወራ እንኳን በጭራሽ አይፈልጉም። በጭራሽ ማለት ነው። ይሄ ቅባት የሚባለው ይሄ ባልዚን ነው ምንድነው ብለው አሽፎው ነው እንትን የሚሉት። ግን ስንት ህዝብ ያለቀበት ስንት ሊቃውንት የተጨፈጨፈበት ጉዳይ ነው እና ለምንድነው ወደ ሁለተኛው ሐሳቤ ስመጣ እንደው በትውፊትን ስለሚቀበሉ የጎጃም ሴቶች ለምንድነው ጸጉራቸውን የማያስረዝሙት? ላይክ ጸጉራቸውን እንደማንኛውም ሰው ማድረግ ስለማይችል ነው ወይስ ደግሞ ጸጉራቸውን ለምንድነው ከሚቆረጡት? ሴቶች ጸጉራቸው ውበታቸው ነው፣ ግን ለምንድነው የሚቆረጡት? በተለይ በገጠር ያሉት እናቶች ጸጉር አያስረዝሙም እና ምክንያቱ ምንድነው? ቅቤ ያጣው ነው? መንከባከብ አቅቷቸው ነው ወይስ ምንድነው? እንግዲያውስ ይሄንን በትውፊት ስንመለከተው ይውላችሁና ዋናው ምክንያት ይሄ ነው። በዚህ በሁለቱ ሃይማኖቶች የተጨፈጨፉ ባሎቻቸውን የሚያስቡበት እውነት ነው። ትውፊቱ ይሄ ነው በዋናነት። የጎጃም ሴት አንዲት የጎጃም ሴት ጸጉሯን ለምን እንደማታሳድግ ዋናው ምክንያት በትውፊት እንደሰማሁት እንዳደኩበት ሁሉም ሰው እንደሚያውቀው የጎጃም ሕዝብ በሙሉ እንደሚያውቀው የጎጃም ሴት ጸጉሯን የማታሳድግበት ዋናው ምክንያት በሁለቱ ሃይማኖቶች በተደረገው ጭፍጨፋ ምክንያት እሱን ለማሰብ ነው። ውበታችን ረገፈ ሲሉ ነው እንደዛ ጸጉራቸውን የማያሳድጉት። እንደው ይሄንን የትኛውንም አባት ብትጠይቁ በተለይ ታላላቅ አባቶችን ይነግሯቸዋል። ካህናቱም ያውቁት እውነት ነው። ካህናቱ የትኛውም ዲያቆንም ቢሆን ያውቀዋል፣ በጎጃም ያለ ማለት ነው። ስለዚህ እንዲህ ሁሉ ሆኖ እኔ በጣም አይኔን ግንባር ያድርገው ፍጥጥ ያለ
አንድ ናት ኦርቶዶክስ በሚል እዚህ ሲመጡ ለዚህ ነው አሁን እንዴት እንቀበልኛ በተለይ የጎጃም ሰዎች እንዴት እንቀበላችሁ? በጣም ይሄ እኮ በጣም ሀቅ እንደው ከስማችን በላይ የምናውቀውን እውነት እንዴት ነው እንደዚህ መጣችሁ እዚህ ጋር አንድነን በሚል ጩኸት የምታጮሁብን? በተለይ ቀሲስ ዲበኩሉ እንዴት እርሶ ህሊናዎት እየሰሙ ከሆነ ማለት ነው የጎጃም ሰው ነው። ይሄን ሁሉ ታሪክ ያውቃሉ፣ እንዴት እንደሚገዳደል ያውቃሉ። ከ4 ዓመት 1 ዓመት ደግሞ ካህናቱ በዚህ ቀን ነው ኢየሱስ ክርስቶስ የተወለደው በ28 እና በ29 እንዴት ቢለዋ እንዴ እኛ ጋር እኔ ለምሳሌ ተወልጄ ያደኩበት የቀደስኩበት አብዛኛው እንትን ነው ቅባት ነው ካህናቶቹ ማለት ነው። መርጌቶቹ 2 መርጌቶች ነው አንድ መርጌታ ቢመር ኦኬ አንድ መርጌታ ብቻ ነው እንደም ያለ በ3 መርጌቶች አሉ። አንድ መርጌታ ብቻ ነው ቅባት ያለው እንትን ተዋህዶ ያለው። 3ቱ ቅባቶች ናቸው። ካህናቱም እንደዛው ናቸው። የተከፋፈለ ነው። ከ4 ዓመት 1 ዓመት ግን በጣም ከፍተኛ ጥል አለ። በጣም ድብድብ አለ። ምክንያቱም ምንድነው ቤተክርስቲያን ላይ በባህል ቤተክርስቲያን ላይ ደም ማፍሰስ አይቻልም በጾም ሰዓት ማለት ነው። ቤተክርስቲያን ቅጥር ግቢ ውስጥ ማለት ነው። ስለዚህ እነዛኞች አይ ተገድፈዋል ብለው ክርስትና የሚያስነሳም ሰው ያርዳል፣ ሌላም እንደዚህ ዝክር ያለበት ያርዳል በቤተክርስቲያኑ ላይ የልደት ማለት ነው። የገና ብዬ ልበለው ሁላችን እንደምናውቀው በዛ በገና ቀን ሰው ክርስትናም ሲያስነሳ ቤተክርስቲያን ውስጥ አምጥቶ አርዶ እዛው ያበላል ማለት ነው። ስለዚህ ይሄ በጾም ሰዓት ደግሞ በቤተክርስቲያኒቱ ባህል ቤተክርስቲያን ውስጥ አይታረድም። ለምን እዚህ ታርዳላችሁ? ቤተክርስቲያን እናረከስክ አይ ትክክል ነው ይሄ በሚል ኃይለኛ ድብድብ አለ። ይሄ እኮ በጣም የብዙ ዓመት የ200 የ300 ዓመት ታሪክ አይደለም እኮ የምናወራው። ዛሬ እኮ ያለ አክቹዋል ሀቅ እኮ ነው እያወራን ያለነው። እኛ በክርስቶስ ነን ስንል ልንዋሽ አይደለም በጭራሽ። እኔ ዋሽቼ ኦርቶዶክስን ለማጥላላት ኦርቶዶክስን እንትን ለማድረግ በጭራሽ እንደሱ እኮ አይደለም። ማንኛውም ሰው የሚያውቀው ሀቅ እኮ ነው ይሄ። በየዓመቱ በየ4 ዓመቱ ድብድብ አለ እኮ፣ በየ4 ዓመቱ ግድድል አለ እኮ። እና ይሄንን ሸፍናችሁ መጣችሁ እናንተ እንደዚህ ናችሁ፣ እኛ እኮ እንደዚህ ነን፣ አንዲት ናት፣ ኩላዊት ናት፣ ርትዕት ናት በሚል ፍጽምት ቅድስት በሚል ሽፋን ልትሸፍኑ አትችሉም። ምክንያቱም ትውልድ ይሰማችኋል። ባይዘወይ ትውልድ እንደው እየታዘበም ቢሆን እዚህ ጋር ያው ሚስጥር ነው ቤተክርስቲያኒቱ እንዳትጠቃ በሚል ምናምን ዝም ብሎ ሊሸፍን ይችላል፣ ዝም ሊል ይችላል። ግን አንድ ቀን ግን እውነት ይበራለታል እና ያኔ ደግሞ ትዋረዳላችሁ። በጣም ሁሉን ውሸት አድርጎ ነው የሚወስድ። አንዱን ውሸት ካገኘ ሁሉ ውሸት አድርጎ ነው የሚወስድባችሁ። ስለዚህ እውነት የሆነውን እውነት እንደዚህ አይነት ችግር አለ፣ ችግር ያለውን ችግር አለ፣ ችግር ያልሆነውን ችግር አይደለም ብላችሁ መናገር ነው እንጂ ፍጹም አንድነት አድርጋችሁ የምትሰብኩት ነገር በጣም ትክክል አይደለም። እና በእርግጥ ሃይማኖታቸው የቅባቶች መጽሐፍም ሳይቀር ጽፈዋል። ወልድ የሚባል መጽሐፍ እንደው ከናን የምታውቀው ከሆነ ጽፈዋል። እንደውም በጣም ይቅርታ አሁን አንድ ስም አልጥራ አንድ መጋቢ ብሉይ የሚባሉ እዚህ አሁን በፊት አድሶ የነበሩ ግን አሁን ወደ የተመለሱ መጽሐፋቸውን አጋርተውት ነበር። ግን ኢሚዲየትሊ ከገበያ ወጣብን። ምናልባት ዲያቆን አገዛቸው እዚህ ካለ መጽሐፋቸውን ቢያገኝ የተወሰነ ጊዜ ገበያ ወጥቶ ነበር። ከዛ ነው ቶሎ ያጠፉት ማለት ነው። እና መጽሐፍ ሁሉ ጽፈዋል። ልዩነት አለ። ኪዳነ ምሕረት ቆጋ ኪዳነ ምሕረት ገዳም ውስጥ ፓትርያርካቸው አለ። ቆጋ ኪዳነ ምሕረት ገዳም ወደ ደብረ ወርቅ አካባቢ ወደ ጉምደወይን አካባቢ ያለች ገዳም ውስጥ ፓትርያርካቸው የቅባት ፓትርያርካቸው አለ። እንዴ ጳጳሳቱን ሳይቀር እኮ በቅባት ናችሁ እየተባለ እኮ ሲወጋገዝ የሚኖርበት እኮ ነው። አቡነ ማርቆስ ቅባት ናቸው ብሎ የቅባቱ ጳጳስ እያለ ዘመድኩን በቀለ ሳይቀር ስማቸውን ሲያብጠለጥር ሰምታችሁ ታውቃላችሁ። የደብረ ማርቆሱ አባ ማርቆስ ማለት ነው እሳቸው ሳይቀሩ። እና ይሄን ያህል ልዩነት አለባችሁ። አሁን ደግሞ ይሄ ልዩነት መጥቶ በጣም በሚገርማችሁ ሁኔታ ማህበረ ቅዱሳን በጣም ልዩነቱን አስፍቶታል። ጭራሽ እነሱ ካልተጠመቁ ክርስቲያን አይደሉም በሚል የቄዳር ጥምቀት እንዳይመስላችሁ የልጅነት ጥምቀት ነው የሚያጠምቋቸው። በጣም ጓደኛዬ አንድ ዩኒቨርሲቲ የገባለ 12ኛ ክፍል ነበርና ኤሪያው ቀልድ ስለሚሆን ልተው እና
በጣም በኃይለኛ ሁኔታ እንደውም ልዩነቱ ሰፍቷል። አሁን ካልተጠመቃችሁ እንግዲህ አብረው ሲቀድሱ ነው የኖሩት። አንዱን ስጋው ደሙን እኩል ይካፈላሉ። በቃ ሁለቱ ቅባት ከሆኑ ሶስቱ ተዋህዶ ሊሆኑ ይችላሉ። ሶስቱ ተዋህዶ ከሆኑ ሁለቱ ቅባት ሊሆኑ ይችላሉ። አንዲት ቤተ መቅደስ ላይ ማለት ነው እና ምንም እንደዚህ ሲያደርጉ ነው የኖሩት። ግን ልዩነት ግን እያላቸው ማለት ነው የትምህርት ልዩነት እያላቸው። ስለዚህ አንዱ ደረሰ ተመልሰው ሲመጡ እንተ እንደውም ክርስቲያን አይደላችሁ ማለት ጀመሩ። ልጆቻቸው አባቶቻቸው ማለት ነው። እኔ ጋር ብቻ ነው ይቆራረጣል። ከባድ ግዝ ውስጥ ነው ጉጃ አይሰማም። አስር ኦኬ። አሁን መጣሽ። አሁን ይሰማል። ሂድ ቀጥል። ኦኬ እሺ። ዩኒቨርሲቲ ተማሪዎች ላይ ነው ያለውኝ። ሰምታችሁኛል? እሱን በቃ ቀጥል። ከዛ ጨርስ ካቆምክበት ሂድ። ከተሰማ ይሰማል። እኔ አሁን ማህበረ ቅዱሳን እኔ እሰማሃለሁ። እሺ ቀጥል። ሂድ። ኦኬ እቺን ብቻ ብዬ ልጨርስ። እንግዲህ አሁን እየተቆራረጠ ካስቸገረ ለማንኛውም አሁን ልዩነቱ ሰፍቷል። ጭራሽ ዩኒቨርሲቲ ተማሪ ለትምህርት ብሎ የተላኩ ልጆች ሄደው ጭራሽ ሃይማኖት ቀይረው ማለት ተዋህዶ ሆነው እየመጡባቸው ቤተሰቦቻቸው እናንተ ክርስቲያን አይደላችሁም ያ ኔትወርክ እያስቸገረው ይሆናል መሰለኝ። እኔ ጋር ብቻ ነው አማንሻ ከኒ ተቋርጧል አይደል? እኔ ግን እንትን እላለሁ እፈልጋለሁ። አሁን እሱ እያወራችሁ ያሉ መጽሐፍት እንደው በማርያም ልጠይቃችሁና ማለት ነው በደንብ ነው የምፈልጋቸው። በደንብ የማን ነው የሚያሰራው? ድምፄ መልሼ የሰማው ነው። እሺ ኦኬ። የእንትናን የአጋፔን ምዕመናን ግቡና ኮፒ ሊንክ ግዴታ ነው ማድረግ አለባችሁ። እኔ ኮፒ ሊንክ እያደረኩ ነበረ። አጋፔ ጋር ግቡና አሁን የለቀቀው ቪዲዮ አለ። ተንጠልጣይ አፖሎጂስት ምለው ሰውዬ ያወራውና ያው እነዛ የሚያወሩትን ነው የሚደግመው። ይሄ የገማ ትምህርት ነው። ከሷ ጋር ልጀምር። ቤተክርስቲያናችን ውስጥ ውሸት ክርስቶስ በስጋው ፍጡር ይባላል የሚል ትምህርት ምንድን ነው እንጂ ይሄ እኮ የገማ ትምህርት ነው። ፍጡር ፈጣሪ የሚለው ትምህርት ምንድነው? የገማ ትምህርት ነው። እሺ ይሄ የገማው ትምህርት ደግሞ ወንድማችን አኬስ ንገረን ምንድነው? ፍጡር ፈጣሪ የሚለው ዶግማ ነው የሚለው ዋት እስቲ ዋት እያላችሁ ጻፉ ከታች። እስቲ ዋት እንላለን። ፍጡር ወፈጣሪ የሚለው ትምህርት የገማ ትምህርት ነው ይላሉ ኦርቶዶክሳውያን ሰብሰብ ብሎ። አንድ ኦርቶዶክሳዊ ወንድማችን ደግሞ ዶግማ ነው፣ ኦኬ ዶግማ ነው ይላል። ዋጥ አይደለም ላማ፣ ዋጥ አይደለም ዋት ትናት። ስለዚህ ዶግማን መካድ ነው። ስለዚህ ዶግማ የካዱ ሰዎች ተሰባስበው ሃይማኖት የካዱ ሰዎች ተሰባስበው በሃይማኖትና በእምነት አንድ ነን ይላል ማለት ነው። ፍጡር ፈጣሪ ማለት የመጨረሻው ጸያሽ ነገር ለሁለቱ ስርዓት ቴዎሎጂያን አሉ፣ ቲክቶኮሎጂያን አሉ። ይህን እንኳን ዛሬ ነው የሰማሁት። ቲክቶኮሎጂያን ያበደ ወርድ ነው። እሺ እመቤታችን በስጋ እንደመወለዱ ፍጡር እንለዋለን እያለ የሚናገር ማን ነው? ኢየሱስ ነው ማለት ነው። ስጋው ፍጡር ሎቱ ስብሐት አይሰማው አይባል ሎቱ ስብሐት እስቲ ሎቱ ስብሐት እያልን እንጽፋለን ከታች። ሎቱ ስብሐት ምን የሚለው ነው? ሎቱ ስብሐት የሚባለው ቃሌ ማነው ወንድማችን አኬ ያለው ማለት ነው።
አካ ያለው ሎቱ ስብሐት ማለት ለሱ ክብር ይግባ ማለት ነው። ይሄ የሚጠቀሙት ግን እንትን ነው በግሳጼ ስም ነው የሚያመጡት። ሲያመጡ ግን ብዙ ጊዜ ያ ይሄንን የሚጠቀሙት ለምን መሰለ? የሆነ ስድብ ከመሰላቸው ብላስፌሚ ከሆነ ኧረ በስመ አብ ኧረ ክብር ይግባው እንዴት ይሄ አይነት እንትን ይባላል አይነት ነው። ያ ግን የሆነ እንትን ነው ሴንሱ የሚመስለው እነሱ የሚጠቀሙበት ሴንሱ የሚመስለው ለሰሚው ኧረ እግዚአብሔር ያርቀው ኧረ በኢየሱስ ስም ነው እንደማለት ነው የሚመስለው። አዎ ብላስፌሚ ጋር ነው የሚጠቀሙበት። ለማርያምም ሲሆን የሆነ መጥፎ ነገር ይጠቀሙና ላቲ ስብሐት ይላሉ። ለሷ ምስጋና ይሁን ኤግዛክት ወርድ ማለት ነው። ተወኝ እስቲ አንተ አሁን ለምሳሌ ተወኝ ቲክቶኮሎጂዎች ተንጠልጣይ አፖሎጂስት አይነት ትምህርት ነው ወይ? መቀጠል እንችላለን አሁን አማኒ መድገም ትችላለህ? ምን አሽን ከመድገም ወደ ኋላ አይደለም። እሺ የማን ድምጽ ነው? አንዴ ልድገምላችሁ። እሺ ያማን እሺ ጥላ ሰምቻለሁ ወይ ሁላችሁ ብትመልሱልኝ ደስ ይለኛል። መጀመሪያ ወደ አይነት ትምህርት ነው ወይስ የተለያየ ትምህርት ነው? ይሄን አንዳችሁ ወይ ሁላችሁ ብትመልሱልኝ ደስ ይለኛል። መጀመሪያ ወደ ሌላው ከመሄዳችን በፊት ለምን ክርስቶስ ደግሞ አንድ አስተምህሮ ነው ያለው። ብዙ ሺህ ዲኖሚኔሽን የተከፋፈሉ ለፕሮቴስታንቶች ብዙ ሺህ ዲኖሚኔሽኖች እውነቴን በል እስቲ ዋው አንድ ከሆነ አስተምህሮ አለ። ሁለት እውነት የለም አንድ እውነት እንጂ ሁለት እውነት ካለ የተከፋፈለ እውነት ሳይሆን ውሸት በቤተ ክርስቲያናችን ውስጥ እኛ ውሸት አጋፔ እዚህ ጋር ኤዲቲንግ ማለት ነው። በቤተ ክርስቲያናችን ውሸት ነው ሲል ኢሚዲየትሊ ነበር ሳይዳግም በፊት ማስገባት የነበረብህ ውሸት የሚላት ማለት ነው። ክርስቶስ በስጋው ፍጡር ይባላል የሚል ትምህርት ምንድን ነው? እንጂ ይሄ እኮ የገማ ትምህርት ነው። በስጋው ፍጡር ነው ማለት ምንድን ነው ኢንቴንሽኑ? ይሄ የገማ ትምህርት ነው። ፍጡር ተናግሮ ዶግማ ነው የሚለው ዋት ይሄ የገማው ትምህርት ዶግማ ነው። እውነት ትምህርታችን ሃይማኖት ይሁን ዶግማ ይሁን ፍጡር ፈጣሪ መካ ዶግማ ነው ወደ መካ ነው። እሺ መካ ፍጡር ፈጣሪ ማለት የመጨረሻው ሰያሽ ነገር ለሁለቱ ሰላም ምን ይጨንቀዋል? ቴዎሎጂያን አሉ፣ ቲክቶኮሎጂያን አሉ። እመቤታችን በስጋ እንደመወለዱ ፍጡር እንለዋለን እያለ የሚናገር ምን ነው? ኢየሱስን ነው ማለት ነው። በስጋው ፍጡር ፍጡር ስራ አልሰማው አይባል። ቲክቶኮሎጂዎች ያማን መኩ ይላል ዲያቆኗ። ያማን ትክክል። እስቲ ኤፊ ሰላም ይበለን። ኤፉ ሰላም ነው? በሜ እንዴት ናችሁ? ቅዱሳን 5 አይነት ነግራችኋለሁ። ቅባት፣ ጸጋ፣ ቤተ ጣማ፣ ተዋህዶ፣ ካራ የትኛው ነሽ? የሚገርማችሁ እቺ ብቻ ሳትሆን እንግዲህ እቺ የታወቀች እህት ናት። የጋሽ ማሙድ ባለቤት በጣም ዝነኛው እሳቸው የሚናገሩት ይሄንን ቃል ማለት ነው። ቤተ ጣመ ማለት ነው። ቤተ ጣመ በ18ኛው መቶ ክፍለ ዘመን ላይ በዋልድባ ገዳም ውስጥ የተነሳ የአንድ አባ ምኔት ሰው ናቸው ያስተማሩት። ከዛም በፊትም ነበረ ትምህርቱ ማለት ነው። ምንድነው ትምህርቱ? መለኮት 3 ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ ማለት ነው። እና ጣመ ስለሚባሉ እሳቸው በዛች በአባ ምኔቱ መምህሩ በዛ ምክንያት በሳቸው ስም የመጣ ነው ይህ ስም ማለት ነው። እና አለዛም እኛ ብዙ ጊዜ ለምንድነው ማንናገረው? ይህንን ብንናገር ጥቅም የለውም። እንደው የሥላሴን ትምህርት ከማበላሸቱ ውጪ ጥቅም የለውም፣ ይታወቃል። ግን
የቆየ ትምህርት እዛው ቤት ውስጥ ያለ ማለት ነው። ጉደኛ ናት እኮ። አንዴ እንስማት እንግዲህ። በምዕመኑ ዘንድ ራሱ የታወቀ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤት አይነት እምነት ነው። እሺ፣ ቅባት፣ ጸጋ፣ ቤተጣማ፣ ተዋህዶ፣ የትኛውን አንተ አሁን ካሁን በኋላ ስትገቡ የትኛውን እንላችኋለን? እስቲ ካላችሁ ንጉ። ቤተጣሞች በ18ኛው መቶ ክፍለ ዘመን ላይ እንግዲህ 19 በሉት ግን 1838 ወይ እንደዚህ ገዳም ውስጥ የጀመሩ ናቸው ማለት ነው። እና ይሄ በጣም የታወቀ ነው፣ ይታወቃል በቤተ ክርስቲያኒት ውስጥ ማለት ነው። እና እንደዛ ነው። አማኒሻ ዮሐንሶችን ረሳች። እንደዚህ ቤተዎች ከተጠሩማ እና ቤተ ዮስጣቴዎሶች አሉ፣ ቤተ ዮሐንሶች ደግሞ አሉ። ቤተ ዮሐንስ ደግሞ 9 መለኮት የሚሉ አሉ። ዋልድባ ነው ግን 9 መለኮት የሚያምኑ እኮ የዋልድባ መነኮሳት ናቸው እኮ። ዋልድባ አካባቢ በ9 መለኮት ነው የሚያምኑ። ግን ካራ የሚለው እኔ ዛሬ ምንድነው 9 መለኮት? ካራ የሚለው የተዋህዶ ቅጽል ስም የስድብ ስም ስለሆነ ይሄንን አንደርስታንድ እንድናደርግ ብዬ ነው። ካራ የሚለው ተዋህዶ ማለት ነው ባጭሩ። ተዋህዶች ናቸው ካራ የሚሏቸው። ተዋህዶ አይሏቸውም፣ ካራዎች ነው የሚሏቸው። ያቺን መገዳደሏ ስላለች ነው። አዎ በዛ ምክንያት ብዙ ካራ እኛ አካባቢ ቢላዋ ማለት ነው። ቅድም አልሰማችሁኝ ማለት ነው እንጂ እኛ አካባቢ መክተፊያ ማለት ነው ካራ ማለት። እና ብዙ ሰው ተገዳድሏል፣ ብዙ ወጣቶች አልቀዋል። እሺ፣ ስለዚህ ስላቅ ነው ማለት ነው። ካራ ሲሉ ያው ካራ እኛ ጋርም እንትን ነው ቆንጨራ ናት። እና 9 መለኮት የሚባለው መለኮትን ቆጥሮ 9 ነው እያሉ ያሉት። እኔ ስለ 9 መለኮት አላውቅም፣ ግን 3 መለኮት አውቃለሁኝ። የክርስቶስ ጣማውያን የእነዚህኞቹ ማለት ነው። ቤተ ዮሐንሶች 9 መለኮት ይላሉ። ምን ሲባሉ አብ፣ ወልድ፣ መንፈስ ቅዱስ በቃ እንትን ይሄ አንዱ በአንዱ ዲፔንድ አያደርግም። አንዱ በአንዱ ላይ ዲፔንድ አይደለም። እንትን ይሄ ፕሪኮሬሲስ እንግዳ ትምህርት ነው በኢትዮጵያ ኢቭን ለተዋህዶች የቤተ ክርስቲያን ታሪክ የሚለውን የአቡነ ጎርጎርዮስ መጽሐፍ ካየኸው እነዚህ ካራዎች እና ጸጋዎች ሲከራከሩ አንድ የሚስማሙበት ነጥብ አለ። አንዱ በአንዱ ላይ አያድርም የሚለውን የፔሪኮሬሲስ እንትን ማለት ነው ዱሊንግ ይክዳሉ። እና ሁለቱ በዚህ ይስማሙና ከዛ በኋላ ነው እንደዛ ከሆነ እንዴት በመንፈስ ቅዱስ ተቀባ ትላለህ? በመንፈስ ቅዱስ ተቀባ ካልክ እኮ መንፈስ ቅዱስ በወልድ ላይ አደረ እያልክ ነው ብሎ የሆነ አጣብቂኝ ውስጥ ለማስገባት ይሞክራል። እና ምንድነው ዲፔንደንት የሆኑ ናቸው፣ እርስ በርስ እንትን ናቸው። ይሄ ኢንዲፔንደንት የሆኑ አምላክ ናቸው። ከዛ በኋላ አብ እስትንፋስ አለው፣ እስትንፋሱ ደግሞ የራሱ መንፈስ ቅዱስ ነው። አብ የራሱ ቃል አለው፣ አብ የራሱ አካል አለው። ኢትስ አሜዚንግ እኮ ባይ ዘ ዌይ ኤግዛክትሊ ቤኒሂን የሚባል መናፍቅ እኮ ይሄን ሎጂክ ነው የተከተለው። ባይ ዘ ዌይ ቤኒሂን እኛ ቤት እንደዛ ነው የተከተለው። ቤኒሂንን ካወቃችሁ 9 ነው ስላሴ ብሎ ነበረ። ከዛ እንዴት አድርገ ምናምን ሲባል አብ የራሱ ብሎ እንደዚህ ከፋፍሎ 3 አደረገና 9 ሞላ ማለት ነው። እና ጀለስ እዚህ እኛ ቤት እኛ ሀገር ካሉት የሆነ የወሰደው ነገር አለ ማለት ነው ነበር እንዴ ባይቻንስ እንዴ እኔ እሱን አወጣላችኋለሁ። ቆይ ነው አሁን እስከዛ እና ቤኒሂን ኤግዛክትሊ እንደዚህ ብሏል። 9 ነው ስላሴ ብሏል። ዋሳየተው ያ እሱን ሰምቻለሁ፣ ግን አንድ መሆኑ ወይ እሱ ጎራ ብሏል ወይ ከዛ እሱ ጋር ሄዳ ሰው አለ ማለት ነው። ዋልድባ ገዳም ኖሮ ከሆነ አላውቅም። ዋልድባ ገዳም እንግዲህ ከገባይ ሊሆን ይችላል። የዛ ገዳም መንፈስ አንዱ ሄዶ ነው ወደዛ ተሰዶ ሄዶ ነው ወደ ቤኒን። ቄስ ኮስማንስ ላይ የጻፉት ነው ይሄኛው። የትምህርተ ሥላሴ በኢትዮጵያ የሶስት መለኮት ትምህርት ይላል እና በትምህርተ መለኮት ረገድ
መለኮት በአካል ሶስት ነው በማለት የሚያስተምሩ አንዳንድ የኢትዮጵያ ሊቃውንት መኖራቸው ግልጥ ነው። እነዚህ ሊቃውንት ቤተ ጣዕመ ክርስቶስ በመባል ይታወቃሉ። ጣዕመ ክርስቶስ በ1923 ዓ.ም የዋልድባ ገዳም አባ መኔት የነበሩ ናቸው። መለኮት በሶስት ነው የሚል ትምህርት ቀደም ብሎ በኢትዮጵያ ቤተ ክርስቲያን ውስጥ የተከሰተ ቢሆንም በግልጽ ያስፋፉት አባ ጣዕመ ክርስቶስ ናቸው። ይህንን የእርሳቸውን ትምህርት የተከተሉ ሁሉ ቤተ ጣዕመ ክርስቶስ ተብለው የጣዕመ ክርስቶስ ወገኖች ማለት ነው ይልና ይቀጥላል ትምህርቱ ማለት ነው። እዚህ ሰፋ ያለ ነው ማለት ነው። እና አንድ ነን። እንዴት ነህ? ደህና ነህ? አማኔ ደግሞ እስኪ ማሳየት ትችላለህ አንተ። አንድ ነን። በጣም ተመችቶኛል። ኦኬ፣ ማን ነው ሰላም ያላለን ሰው ሰላም ይበል። ትግራዮችና ሸዋዎች ራሱ አብረው እንደማይቀድሱ ታውቃለህ አይደል? በዚህ የተነሳ ራሱ እስከ ቅርብ ጊዜ በኃይለሥላሴ ራሱ ተጋጭተው ነበር። አሳያቸዋለሁ በአንድ መጽሐፍ ላይ ካገኘሁት። እስከዛ ኧረ ይሁን ግን እግዚአብሔር ይል እንዲህ ቅቤ የጠገበ የፌዴራል ዱላ ትሰጠናለህ። በጣም ተመችቶኛል። ከባድ ነው። እንትን የቤኒሂንን የለጠፈው ክርስቲያኒቲ ቱዴይ ነው። ክርስቲያኒቲ ቱዴይ ነው ዌብሳይቱ .com ላይ ነውና ኦክቶበር 28 1991 ላይ ነው የተለጠፈው። አይገርም? የዛኔ ነው እሱም እንደዛ ያስተማረው። እኔ ከመወለዴ ከ3 ዓመት በፊት ነው ቤኒሂን እንደዚህ ያስተማረው። እዚህ አርቲክል ውስጥ ምን የሚል ነገር ያስቀምጣል? እና ጉድ ሞርኒንግ ሆሊ ስፒሪት ምናምን ጸሐፊ ነው ይቆርጠዋልና ኮቴሽኑን ላሳያችሁ። ቆይ እዚህ አርቲክል ላይ ምን የሚል ነገር ያስቀምጣል? ክርስቲያኒቲ ቱዴይ ላይ ኢፍ አይ ካን ሾክ ዩ ይላል። እንዶ ካስደነገጥኳችሁ ላስደንግጣችሁ። there is 9 of them 9 ናቸው አለ ስላሴን ማለት ነው። there is 9 of them referring to the Holy Spirit, referring to the Trinity. a letter አሁን ጻፊው ነው የሚከተው ይሄንን a letter admitted the statement was a very dumb statement አለ ማለት ነው። የመጨረሻ እንደው ይሄ ምንድነው የደደብ ስቴትመንት ነው ያስቀመጥኩት ይላል ማለት ነው። ደም የሆነ ስቴትመንት ነው ያስቀመጥኩት። ከዛ ሎጂኩን እንዴት ነው የሰራው? ሎጂኩ እንዴት ነበር የሰራው ነው የማውቀው ማለት ነው። ለምሳሌ መለኮትን አንድ ነው ብለን በዛ አንድነቱ ሶስትን የምናስገባ ከሆነ የቤኒሂን ሎጂክ እንደዚህ ነው። ባይዙ መለኮትን አንድ ነው ብለን በመለኮት አንድ ነው ብለን በዛ አንድ መለኮት ውስጥ ደግሞ ሶስት አካላትን የምናስገባ ከሆነ ደን በመለኮት ውስጥ ደግሞ እነዚህ ሶስቱ አካላት ፉሊ ጋር ነው የምንል ከሆነ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ደን አንዱን አምላክነት ለነዚህ ለሶስቱ አካላት የምንጠቀም ከሆነ ለሶስት ፐርሰኖች የምንከፋፍል ከሆነ ደን አብ ሙሉ አምላክ ነው፣ በቃ 100% ምናምን አምላክ ነው። ደን ለአብ የሚነገረው ነገር ለአካላቱ ተደርጎ ሊነገር ይችላል፣ ለተቀሩትም ተደርጎ ሊነገር ይችላል፣ ወደ ሶስት ተደርጎ ሊነገር ይችላል። ለወልድ የሚነገረው ነገር አብንም ወልድንም መንፈስ ቅዱስንም ጨምሮ ለወልድ ሊነገር ይችላል። መንፈስ ቅዱስ የሚነገረው ነገር ለአብን ለወልድም ደን መንፈስ ቅዱስን ጨምሮ ሊነገር ይችላል። እነዚህን ስደምራቸው 9 ይመጣል ይላል ማለት ነው። እና 9 መለኮት ብሎ አስተምሮ ነበር። ከዛ was made a very dumb statement ብሎ አውርቷል። እንደው ደደብ ነኝ እውነት እንደዚህ በመናገሬ ብሎ ንሳ ገብቷል ይባላል። እንደዛ ብሎ ራሱ 9 አይመጣም አይደለማ። አይ ኤፊና ባሚ ሰላም በሉን አላችሁ አለን። አሲ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት ነው? ሁሉ መልካም። አንተስ ምን ትምህርት አለ ያልተሰማ?
አይ አልተሰማ ምን ትምህርት አለ አንተ እዛ ቤት ያለ አዲስ ከማመጣ ብዬ እኮ ነው። ግን እንትና ባለፈው ትክክል ቤት ስናነብ ነበርና ቃሌ ሰላም ብያለሁ። ሶሊ በአሚከኑ አስተረ አማኒ ከታች ያላችሁትንም ወገንታት እሺ ቃሌ ካራን ማለት ነው። ካራን ለአምስት ወገን ይከፍላል ራሱ ኮሊን ማንሰል አምስተኛው ከአምስቱ አንደኛ ወገን ተዋህዶ ነው። ግን ሌላም አራት አለ። ትንሽ ብዙ ነው እንትኑና እስከማውቀው ግን የጉባኤ አድርገዋል። ኦልሞስት 10 ምናምን ጉባኤ እንደተደረገ አውቃለሁ። አማን ነጸረ ምናምን የሚባል እንዲ ቴዎሎጂያን አላቸው። እሱም ይጠቅሳል። የአምባጫራ ጉባኤ፣ የቦሩ ሜዳ ጉባኤ ምናምን ስቲል ግን እስቲ እንደ አይነት ልዩነት ካላውንም 9 ምናምን የሚል ነገር ጭራሽ ከባድ ነው በጣም። ያ እስቲ ጁሊያንንም ስናነሳ አንዳንዱ ኢቭን ሲስተር ከእህት ኦሪየንታል ቸርቾቻቸው ጋር አይደንቲካሊቲ አንዳንድ ኤሪያ ላይ የላቸውም ክሪስቶሎጂ ላይ። እሱንም እናያለን ለማለት ነው። አስቼ ቀጥል። እኔ ቁርስም እየበላሁ ነው። እሺ መልካም። ቃልዬ አለ እስካሁን ምንም አላልክም? አለው አስቼ ምን ልበል? እኔ ግራ ገባኝ። አሁን 9ን ካልኩሌት እያደረኩ ነው። እስካሁን አልመጣ ብለዋል። እውቀት ፈቃድ ምናምን ጨምሮበት ነው እንዴ? ምንድን ነው እንደ ወይ ላስረዳው። ላስረዳ እንዴት እንደሆነ ማለት ነው። እኔ ግን በእርግጠኛ ነኝ ሌላ ቁጥር ነው የሚመጣው። አስረድተኸኝም እስቲ አስረዳኝ። የቤኒ እንደምር እኮ ያው ኦልሬዲ ዳም ነው ብሎታል እኮ። ወይ አዴክ ሂሳብ ላይ እንዴት ነህ? አዲግ ግማሽ ምናምን ያዝና ትችላል። ጥቅስ ሲሆን ነው የሚይዘው። እንኳን ባዲግ ራሱ አዲግ ግማሽን ቢፈጥር አስተማሪው ራሱ አዲግ ግማሽን ቢፈጥር አይመጣም። እናሲስ እስቲ አማኒ እንዴት ነው? እሺ ያው እንደዚህ ነው ያስቀመጠው። መለኮት አንድ ነው አለ። ኦኬ መለኮት አንድ ነው። ደን ያ አንዱ መለኮት 3 አካላት ይይዛል አለ። መለኮት አንድ ነው፣ ያ አንዱ መለኮት 3 አካላት አሉት አለ። ደን ከዛ መለኮት ውስጥ አብ መለኮት ነው አለ። መለኮት አንድ ነው፣ 3 ሰብሴቶች ሊወጡት ይችላል ነው የመጀመሪያው ፕሪሚሲስ። ቆይና ወዴት ነው የምትሄደው? ስትጨመቅ ሮጦ ይሄዳል። አንተ የሚገርም ነው። አስጨመልሰው እንጂ ምንድን ነው ሲጨመቅ ሮጦ ይሄዳል። ባይዘው እየሰማችሁ ነው። ስልኩ ላይ ሌላ ነገር መስራት ስላለብኝ ነው እየሰማሁ ነው። ፖዝ መሆኑ ስራ እየሰማሁ። ኦኬ እየሰማሁ ከሆነ መልካም። እሺ ደን ኤሴንሱ አንድ ነው፣ 3 ሰብሴት አለው አለ። ወይም 3 አካላት አሉ፣ 3 ይወጣዋል አለ። አንዱ 3 ይወጣዋል አለ። ደን እዛ አንዱ ውስጥ ደግሞ ከ3ቱ አንዱን ያመጣል ማለት ነው። ወደዚህ ወደ አንዱ ኢሴንስ አንዱን አባትን ብቻ ይዝና ያመጣና እሱ ያ አንዱ ኢሴንስ ነው ይለዋል። ኦር የዛ አንዱ መለኮት ባህሪ ተካፋይ ነው ይለውና አብን ወደዛ አንድ ውስጥ ይጎትተዋል ማለት ነው። ከዛ ቀድም ያንን አንድ ምን ብሎታል? 3 ሊወጣው ይችላል አላለም? አንዱን 3 ሊወጣው ይችላል አለና ከዛ ከ3 ውስጥ ደግሞ አንዱን ይወስድና ያ አካሉ ደግሞ 3 ይወጣዋል አለ። መልሶ 3 ይወጣዋል። ስለዚህ አብ ፉል ዴቲ ስለሆነ 3 ሰብሴት ይወጣዋል አለ። የራሱ ስላሴ ነው። አብ የራሱ ስላሴ ነው። ለምን? ያ አንዱን ኢሴንስ ሼር ስለሚያደርግ። ቅድም ያን አንዱን ኢሴንስ ምን ብለናል? 3% ይወጣዋል ብለናል። ደን አብ ደግሞ የዛ አንዱ ኢሴንስ ፉሊ ጋድ ስለሆነ አሁንም ሳብሴት ከሱ 3 ይወጣል ነው። መልሶ ወደ 3 ሊከፈል ይችላል። ስለዚህ በአጭሩ እንደዚህ ማለት ነው። የራሱን ወርድ ነው ቀጥሎ የምጠቀመው። የራሱ የቤኒን ወርድ ምን ይላል? the father is trinity for himself, the son is trinity for himself, and the holy spirit is trinity for himself ነው ያለው። ከዛ 9 ያደረገው ማለት ነው። ናቸው 12 ናቸው። እነዚህማ 12 ናቸው አይደለም እንዴ? አብ 3 ነው። አብ እኮ አብን ጨምሮ ነው 3 የሚሆነው። ወይም አብ ወልድና መንፈስ ቅዱስን ጨምሮ ነው 3 የሚሆነው። 9 ነው የሚሆነው እንዴ? የተበላሸ ካልኩሌተር ነው አእምሮ ላይ ያለው። አይ አብ ለራሱ ትሪኒቲ ከሆነ እኮ አብ ለራሱ ትሪኒቲ ነው ከተባለ ከሱ ሌላ 2 ካለማ ሲምፕሊ እኮ እሱ ለራሱ ትሪኒቲ ነው አይባልም። እሱ ራሱ የትሪኒቲው እንትን አካል ነው የሚሆነው። ስለዚህ አብ ለራሱ ትሪኒቲ ነው የሚሆነው፣ ሴንስ አይሰጥም። ቀደም ኦልሬዲ ትሪኒቲ ውስጥ ከቶታል አብን
በመጀመሪያው ስቴትመንት ውስጥ ትሪኒቲ ውስጥ ከተተውና ከዛ ፐርሰኖችን ነጥሎ ማለት ነው። ፐርሰኖችን ይነጥልና አብን እንደ 1% ትሪት ያደርገዋል፣ ወልድ እንደ 1% ትሪት ያደርገዋል፣ መንፈስ ቅዱስ እንደ 1% ትሪት ያደርገውና እነዚህ ሶስቱ አካላት አንድ ዲቫይን ሴንስ ይሆንና ከዛ አብን ዲስከስ ሲያደርግ አብን እንደ አብ ይይዘዋል፣ ሁለቱን ይጨምራል። እዛ ላይ ወልድ እንደ ወልድ ይይዛል፣ አሁንም ሁለቱን ይጨምራል። መንፈስ ቅዱስ እንደ መንፈስ ቅዱስ ይይዛል፣ ሁለቱን ይጨምርና 9 ያመጣል ነው። ግን እንትን እኮ ነው ሎጂካሊ ኮረንት እንዳልሆነ እናውቃለን። ግን እንደሱ ድምር አይተንም። ኤልፒቲን ይዘህ ብትገባ አስበው። እዛ ኒቂያ ላይ ተገኝቶ ቢሆን ኖሮ አትናቴዎስ በቦክስ ይደፋው ነበር። ይሄን ያኛው በጥፊ ነው የተመታው፣ ይሄ በጎራዴ ነበር። ከጌታ 9 ኤኒዌይስ ዛሬ መስማቴ ነው። ግን 9 ነው ብሏል የሚለውን ነገር ሰምቻለሁ። ኤክስፕላኔሽኑ ሁላ ደበረኝ። 9 ካለ በኋላ 9 ነው መጀመሪያ ነው ማብራሪያ። እስቲ አንድ ደግሞ የላከልን አለ እና እስቲ ይህንን እንግዲህ ማንም ሊገባ አልቻለም፣ ማንም ዲፌንድ ሊያደርግ አልቻለም። እንግዲህ ምንም ማድረግ አንቻልም ይላል። አንድ ዩቱበር አለ ምንም አዳም ወደቀ ምን ሌላ ስፔር የሆነ እንትን አለ እንዴ? አሁን ባለፈው መምህር ስሟት እችን ነገር በጣም ነው የምትገርመው። የኢትዮጵያ መምህር ማለት የወደቀውን ስጋ ግን በቃ እንግዲህ አዳም ወደቀ ምን ሌላ ስፔር የሆነ እንትን አለ እንዴ? አሁን ባለፈው መምህር ሲናገሩ ነበር። አንድ የኢትዮጵያ መምህር ማለት ነው ስማቸውን ይቅርና አሁን እሳቸው ምን አሉ? የኛ የጥንት አብሶ ምንድነው የኢማክሌ ኮንሰፕሽን ትምህርታችን አሉ ማለት እንግዲህ ሜታችን የለባት ምናምን የሚባለው ትምህርት ከካቶሊክም አንድ ከፍ ይላል አሉ። ለምሳሌ የካቶሊኮች ጭራሽ ከኛም ይወርዳል ነው እያሉ ያሉት እና የካቶሊኮች በማህፀን ሳለች ተጠበቀችን የሚሉት፣ እኛ ግን በማህፀን ሳለች ልክ ስትጸነስ ተጠበቀች ሳይሆን የምንለው ገና ከአዳም ጀምሮ በወገቡ ውስጥ ያቺ እንደው መሬታችን መታሰቢያ የምትሆን ማለት ያቺ ዘር እየተንሸራተተች እየተላለፈች መጣች ተጠብቃ ገና ከአዳም ልክ ሲስት የለም ከመሳቱ በፊት ነው የሆነች ነገር ሲጀምር ከመሳቱ በፊት በዘር ደረጃ አለ እንዴ መሬታችን። እኔ ግን ብቻ እንደዛ አሁን ልክ እንደዛ ነገር ማለት ነው። ስለዛ እንደዛ ተጠበቀ ነው ሳይነጋ እየተንሸራተተች ወይ በአባቶች ወገብ ውስጥ እንደዛ እየተዋጠበች ትመጣና ከዛ መሬታችን ሆና ትወለዳለች አይነት ነገር። አሁን እዚህ ደረጃ ተደርሷል። ባይዜ ጥንቃቄ ካልተደረገ ሃይማኖት አደገኛ ነው የሚሆነው ማለት በጣም ሲለጠጥ አደገኛ ይሆናል። እንግዲህ አዝናለሁ። አይዊሽ ይህን ነገር ባላሽ ታዲያ አንድ ነን። ታዲያ ለምን አልክ አንተ? አይደል አንድ ነን ያልከው? አማንሻ ይሄንን ወይ አማን ወይ ደግሞ አኪ ወይ ቃሊ ሀሳብ መስጠት አለባችሁ። እራሱ ነው የሰማ ነው አይደል? እኔ ዛሬ ምን እንደነካኝ አላውቅም። አይምሮ እንዴት እያሰበ እንደሆነ ሲወራ አሁን የተሰማኝ ኢማጂን ያርኩ ፒንቦል ነው። ጠብ 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 እያለ ዛሬ ነው ይሄን ማለት ተሸሽጋ የሆነ አባት ውስጥ እየተሸሸገች ያለው እኔ በጣም የገረመኝ አገላለጹ የገረመኝ ፒንቦል ጌም አይታችሁ የፒንቦል ጌም እንደዛ ነው የሚደረገው። ከላይ እንትን ይደረግና ከላይ ይለቀቅና የተለያየ ኦብስታክል አለ። ግን ያንን ኦብስታክል እያለፈች ኳሷ አላማው በቃ የመጨረሻ ላይ እዛ ጎል ላይ መድረስ ነው። ፒንቦል መጣብኝ። ኤኒዌይስ ታዲያ አንድ አይደላችሁ ማሽን ሎጂካሊ ስናነሳው አንድ ነን። እሺ እኔ እንዲህ አምናለሁ። እሺ እንትና የሚባሉት ሊቅ እንዲህ አምናሉ። እሺ ይኸው ፒንቦል መጣላችሁ እና ዜርፎር አንድ ነን እንዴ? እንዴት ብለህ ነው የምታደርገው? እሺ አንድ ነን አልከሽ። ይሄ ድምዳሜ እኮ ነው። አንድ ነን ድምዳሜ ነው። ድምዳሜ ላይ ለመድረስ ፕሪሚስ ያስፈልጋል። ፕሪሚስ አገላለጽ እንደምትባል የኔ የሆነ አገላለጽ አለ ትላለህ። ለምሳሌ ኢየሱስ በስጋው ፍጡር አይደለም ላለው ትላለህ። ከዛ በኋላ ሁለተኛ ፕሪሚስ ሌላ ልክ እንደኔ የሚያስተምር ሰው ኢየሱስ በስጋው ፍጡር ነው ይላል ትላለህ። ዜርፎር እና ምን ይሁን ኮንክሉዥን አንድ ነን። እንዴት ይሆናል? በጭራሽ የማይሆን ነገር ነውና ለማንኛውም ፒንቦሉን ጋብዛችሁ
ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ካላችሁ እስቲ ግቡ። ምን እናድርግ እንግዲህ መጥተዋል። እኛ ሚሽን አኮምፕሊሽን ጠብጠብልክ ድገሞች እንግዲህ አዳም ወደቀ። ምን ሌላ ስፔር የሆነ እንትን አለ? አሁን ባለፈው መምህር ሲናገሩ ነበረ። አንድ የኢትዮጵያ ክርስቲያን መምህር ማለት ነው፣ ስማቸውን ይቅርና አሁን እሳቸው ምን አሉ? የእኛ የጥንተ አብሶ ምንድነው የኢማክሌ ኮንሰፕሽን ትምህርታችን አሉ ማለት እንግዲህ እመቤታችን ጥንተ አብሶ የለባትም ምናምን የሚባለው ትምህርት ከካቶሊክም አንድ ከፍ ይላል አሉ። ለምሳሌ የካቶሊኮች ጭራሽ ከኛም ይወርዳል ነው እያሉ ያሉት እና የካቶሊኮች በማህፀን ሳለች ተጠበቀች ነው የሚሉት። እኛ ግን በማህፀን ሳለች ልክ ስትጸነስ ተጠበቀች ሳይሆን የምንለው ገና ከአዳም ጀምሮ በወገብ ውስጥ ያቺ እንደው እመቤታችን መታሰጋ የምትሆነው ያቺ ዘር እየተንሸራተተች እየተላለፈች መጣችና ተጠብቃ ገና ከአዳም ልክ ሲስት የለም ከመሳቱ በፊት ነው የሆነች ነገር ሲጀምር ከመሳቱ በፊት በዘር ደረጃ አለ እንደ እመቤታችን። እኔ ግን ብቻ እንደዛ አሁን ልክ እንደዛ ነገር ማለት ነው። ስለዛ እንደዛ ተጠበቀ ምንም ሳይነጋ የተንሸራተተች በአባቶች ወገብ ውስጥ እንደዛ የተዋጠበች ያቺ ዘር ትመጣና ከዛ እመቤታችን ሆና ትወለዳለች አይነት ነገር። አሁን እዚህ ደረጃ ተደርሷል። በዚህ ጥንቃቄ ካልተደረገ ሃይማኖት አደገኛ ነው የሚሆነው ማለት በጣም ሲለጠጥ አደገኛ ይሆናል። እንግዲህ አዝናለሁ። አይዊሽ ይህን ነገር ባላል የወደቀውን ስጋ ግን በቃ እንግዲህ አዳም ወደቀ ስፔር የሆነ እንትን አለ በርዕስ መልክ እንያዛት እንዴ ተንሸራታ የሚሉ ተንሸራታችሁን ነገር መለኮት አይ ቃሌ ግን በቃ እግዚአብሔር ይለ አንተ ለያችን ያን ጥያቄው እዛ ውስጥ እያወሩት ነው አሉ። ይሄ እንደዚህ ተንከባላ ምናምን ተንከባላ ከውድቀት በፊት ያለውን ስጋ ነሳች ላይክ ነበራት ምናምን እንደዚህ አይ ቲንክ እሱ እያነሳ ያለው ዘበነ ነው የሚሆነው። አላስቲ አለው አይ እንድታወሩ ብዬ ነው አለው። አጋፔ ለምድሮ ከፍታ አንተ ማታሳየን እኔ እኮ ግራ ነው የሚገባኝ። ምዕመናን እዚህ ቤት ያላችሁ ከታች አጋፔ እየጻፈ ነው፣ ፎሎ አርጉትና እሱ የሚለቃቸውን ቪዲዮዎች በቃ አየር ላይ ላይክ፣ ፌቨራይት፣ ሪፖስት እኔ እንደማደርገው ማለት ነው። እና አጋፔ ለምን አታሳየንም? ገብተህ ቦታ አለ ለምን አገባብ እና ፎሎ አርጉት። ምንም ነገር ሊያመልጣችሁ አይገባም። በቀን 18 ቪዲዮ ነው የሚለቀው። እኔ በቃ እንዴት ባይ ዘ ዌይ አይ ቲንክ መናገር ይኖርብኛል። በጣም ባክቦን ነው እኛ ለምንሰራው ስራ እዚህ በቃ የጀርባ አጥንት ማለት ነው። ወይም የንጉሱ ጊዜ ጦርነት ላይ ምን ነበር ሴቶቹ የሚባሉ የነበሩት የውስጥ አርበኛ ይባሉ ነበር አይደለ? የውስጥ አርበኛ የሚባሉ ጣሊያኖች ጋር እየዋሉ ምናምን መረጃ ይዘው መጥተው እዚህ ለኢትዮጵያ ተዋጊዎች ይሰጡ ነበረ። እሺ አጋፔ ፎሎ አድርጉት ብያቸዋለሁ። ከታች የጻፈ ነው እና የውስጥ አርበኞች ይባሉ ነበር። አይ ቲንክ የ9ኛ ክፍል ወር የ10ኛ ክፍል ሂስትሪ መጽሐፍ ላይ አለ፣ እዛ ላይ ነው ማስታውሰው። እና በቃ የውስጥ አርበኛችን ነው ማለት እኔ ከሱ ላይ ነው የምሰማው። ያው ብዙዎቹም ፎሎ ስለማላደርጋቸው እነዛ እሱ ሲለቅ ነው ሳይ እንዴት ነው ምናምን። ከዛ ፉል ኮንቴክስቱን ለማግኘት ዩቲዩብ ላይ ቼክ አደርጋለሁ እንጂ ማለት ነው። እነሱ የሚለቋቸው ዩቲዩብ እንትን አለ ምንድነው ቻናሎች አሉ ሙሉ የሚለቁበት እንደ ቤተክርስቲያን ምናምን ብቻ ሚዲያዎች አሉ። ወደ 3 የሚጠጉ ሰብስክራይብ ያደረኳቸው ቼክ አደርጋለሁ እየገባው ማለት ነው። እና ዊርድ ነገር አገኛለሁ። አጋፔ በቃ ምናልባት እሱ ባይኖር ኖሮ አንዳንድ ርዕሶች ሊያመልጡን ይችሉ ነበር ነው። ኦኬ አጋፔ ባይኖር አንዳንድ ርዕሶች በቃ እነዚህ ተረስተው ምናምን እነሱ የሰጡንን ኳስ በእኛ ሜዳ እየተጫወትን እንከርም ነበር። የመዝገብ ሹማችን አጋፔ ፋይል ባይዝ ኖሮ ማለት ነው። ምክንያቱም ብዙዎቻችን የሆነ ቁጭ ብለን አሁን ወይ
ማን ነው አኬ ቪዲዮ ምንድነው ላይቭ ሲገባ ገብተን አናይም። መኩ ሲገባ ገብተን አናይም። ወር ኢዮብ ሲገባ ገብተን ብቻ የሚገቡ ልጆች አሉ መሰለኛ አናይም። እና እንደነ ዘማሪያ ምናምን ቀሲስ ዲቦ ሁሉ እኔ አይቻላቅም ቁጭ ብዬ ላይቫቸውን አንድም ቀን አይቻላቅም። ግን ማየው በቃ አጋፔ ደህና አድርጎ ደን ይነግረኛል። ኮንቴክስቱን ያው በውስጥም ስለምናወራ ማለት ነው። እንደዚህ ነው የተወራው ሙሉ ቪዲዮ ይሄ ነው ምናምን ስለሚነግረኝ ይይዘዋለሁ ሐሳቡን ነው የምላችሁና ብዙዎቻችንን የሚያመልጠን ቶፒክ ያ ህይወት አለች። አይ ቲንክ እንደዚህ አንድ ሰው ሜንሽን አድርገን ሌሎችን መተው ነውር ስለሆነ ማለት ነው። እነ ግሎሪ አሉ፣ እነ ናርዲ አሉ፣ አጋፔ አለ አሉ፣ ሴቶችም ወንዶችም በጣም ብዙ አሉ። እና ቢያንስ ሪፖስት አድርጉ፣ ኮፒ ሊንክ አድርጋችሁ ለፉ። እኔ እየሰማው ነው ኮፒ ሊንክ ማረገው እውነት በጌታ ፊት ነግራችሁ ማለት አሁን አጋፔ ሲለቅ ኮፒ ሊንክ እያደረኩ ሪፖስት አድርጌ ላይክ አድርጌ ከዛ እየሰማው ጨርሳለሁ ማለት ነው። ከዛ ሙሉን ለማየት ሄዳለሁ። ከዛ በኋላ ሜይ ቢ አይዲያው እንትን ያለ ካለ ዋናው ይምጣ ተቆርጦ ነው ምናምን ስለሚሉ ማለት ነው። አዚፍ 50 ደቂቃ እዚህ ከፍተን ማሳየት ይኖርብን ይመስል ማለት ነው። ተቆርጦ ነው ምናምን እንዳይሉ ሙሉ ሐሳቡን ይዤዋለሁ ለማለት እንዲመቸኝ ማለት ነው። ሶ ያ አጋፔ እየሰራ ስላለው ስራ እግዚአብሔር ይባርክ እና ፎሎ አድርጉት፣ አበረታቱት፣ ምናምን ኮፒ ሊንክ አድርጉ። ቪዲዮ በቃ ምንም ነው የማይወስድባችሁ። ባይዞ ልብ ቅርጿን ንቁ ነው እንጂ ልብ ሳሉ አልተባላችሁም። ኮፒ ሊንክ አድርጉ እንጂ የተባላችሁት ኮፒ ሊንክ የሚደረግበት አልጎሪዝሙን ስሩ አልተባላችሁም። ሶዱ በዛ መንገድ ማለት ነው። ያ ተባረኩ። ኦኬ 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 ቅዱሳን እንግዲህ አሁን ተሰምቷቸዋል ማለት ነው። ምክንያቱም ልጆች የነገሩን እንደሆነ እዛ ቤት እየወቁን ነው እንትና ቤት ማለት ነው። ይቅርታ አሁን ስለ ሲሶታውና ጆን ታምራት የኛው ኦጄ ላይ የሚሰራው ማለት ነው። የእሱን ቤት በሪፖርት እየመቱት ነውና እሱም አማን እንዳለም ምንም አይነት ፕሮግራም ማስተላለፍ ወደማይችሉበት ደረጃ መጥቷል። ሁላችንም እዚህ 200 ምናምን ሰው አለ። ቢያንስ 180 ሰው ገብቶ ኮፒ ፔስት ማን ነው ኮፒ ሊንክ ብናደርግ ቢያንስ ከሪስትሪክሽን እናወጣቸዋለን። ዳኒ እውነት ለሁሉም በቃ እነሱ ማገልገል አልቻሉምና እነሱ ጋር ዛሬ እመጣለሁ ብሎ ነበረ። ማታ በጣም ሮሮን የሰማነው ሁላችንም ገብተን ብናግዛቸው እነሱን ማለት ነው። ቤታቸው ምንም አይነት ላይፍ እንኳን ማስተላለፍም አልቻሉም፣ ቪዲዮ መስራትም አልቻሉም። አብዛኛው በሪፖርት ተመቶባቸዋል። እሱንም እናግዛቸው። ይቅርታ ግን ቆንጆ ነው። ጆ አለ እንዲ አሁን እዚህ አለ እንዲ እዚህ ውስጥ ቢኖር ኖሮ ሁላችንም በአንድ እናደርግ ነበር። እዚህ ውስጥ ያለ ልጆች እሺ ኦኬ። እንግዲህ ማንም የለ ሊሞግት ያለ እኛ ስራችንን እየሰራን ነው። ቅዱሳን እነሱ እንደፈለጉ ሲሆኑ እኛ ለምን አደረጋቸው አላለም። እንደ ይሄን ሁሉ አመት ማለት ነው 2 ቀን ብናረግ እያሉ ነው ማለት ነው። እና ለማንኛውም እንትኑን ይሄንንም እንትን እንዳይሉት፣ ምክንያቱም በዓላማ እያደረጉ ስለሆነ ኮፒ ፔስት ምንድን ነው የሚባለው? እንግዲህ ኮፒ ሊንክ ምናምን አድርጉት ሪዞርታችንን ቅዱሳን ባገኛችሁት አጋጣሚ ማለት። ቤተክርስቲያን ትምህርት የሚሆነው ማን ሲጽፈው ነው? ጥያቄ ቁጥር 1። 2 ጥያቄ ነው የምጠይቃችሁ። ከዛ እሱን ይዘን እንድናወራችሁ ማለት ነው። ምክንያቱም የምናመጣውን በሙሉ ግለሰቡ እንደዚህ ሊያወራ ይችላል፣ እንትና እንደዚህ ሊባል ይችላል ምናምን። ከዛ ደሴም ስታንዳርድ ተጠቀሙ ሲባል የሆነ ጸሐፊ ይዘው ይመጡና ይኸው ፕሮቴስታንቶች እንደዚህ ይላሉ ይላሉ። ይህ ደብል ስታንዳርድ የሚባል አይነት አካሄድ ማለት ነው። ጥያቄ ቁጥር 1 ማን ሲጽፈው ነው? ማን ሲጽፈው ነው የቤተ ክርስቲያን ትምህርት የሚባለው? ጥያቄ ቁጥር 1። ሁለተኛ የተጻፉትን መጽሐፍት ሊስት አድርጉልን። የቤተ ክርስቲያን ትምህርት ተብሎ የሚነገሩትን ይሄ ነው የቤተ ክርስቲያን ትምህርት የሚባሉትን ደግሞ ሊስት አድርጉልን። አንዱ ማን ሲጽፈው ነው? የት ሲጻፍ ነው? ኦርቶዶክስ ይላል እዚህ ከታች አንዱ እና ነቢይ ደምሳሽ የጻፈው ነው ማን አለ? ኦርቶዶክስ ውስጥ ማን ሲጽፈው ነው የቤተ ክርስቲያን ትምህርት የሚባለው? ሁለተኛ
ደን የጸደቁትን ሊስቶቹን ንገሩ። ሊስቶቹን ማለት ነው ንገሩ። ለምሳሌ አሁን ክርክር እንደማይኖርበት ማቀው እንደነ ሃይማኖት አበ ያለው ስርዓት አምልኮና የውጭ ግንኙነት የሚለው ምናምን ችግር አይኖርባቸውም። ምክንያቱም በሲኖዶሱ ምናምን በጉባኤ ትንሳኤ ምናምን ማተሚያ ቤት ምናምን ተብሎ የሚቀርቡ ናቸው። ያው እሱም ተክዷል። የምታስታውሱ ከሆነ የሆነ ሰዓት ላይ አልቀበለውም ብሏል። ልደት ቃል ልደት ይመቸኛል። እንግዲህ እየጠበኩት ነው። ከእሱ ጋር ድቤት እንዳለን ታውቃላችሁ። በውስጥ አሳውቃለሁ ብሎኛል። እንግዲህ መቼ እንደሚያሳውቀኝ ማጋነው ነው የሚያውቀው። እሺ እና ሲመጣ ያሳውቃል። እስቲ ጌታ መልካም ነው፣ እንጠብቃለን። እና እሱ ራሱ ተክዷል። የምታስታውሱ ከሆነ ናቲ የገረፈው ቀን ማለት ነው። የገረፈው አለ ኮሜንት ላይ አም ሶሪ ቃሉን ስለደገምኩት። ናቲ ደህና አድርጎ ያጫወተው ቀን ማለት ነው። ናቲ ደህና አድርጎ ያጫወተው ቀን አልቀበልም ብሏል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አምልኮና የውጭ ግንኙነት የሚለው ማለት ነው። ተው አንተ ዩዘር ሰባ መጀመሪያ ስምህን አስተካክለ ጻፍ። በሊቃውንት የጻፉ ሁሉ ይላል። ማን አንተን ወካይ ያደረገ? ኦኬ ማን ወካይ ያደረገ? ስለዚህ ሁለቱ ጥያቄዎች የቤተ ክርስቲያን ትምህርት የሚባለው ማን ሲጽፈው ነው? ኦኬ ማን ሲጽፈው ነው? ሁለተኛ ያ ጥያቄ ሲመለስ ተከትሎ የሚመጡት የትኞቹ መጽሐፍት ናቸው? እሱን ንገሩን። ከዛ ውጪ ያመጣነውን በሙሉ አልቀበልም። ምንድን ነው የሚቀራችሁ ታዲያ? ለዛ እኮ ነው ሁሉንም ስለማትቀበሉ ጌታን ተቀበሉ ምንላችሁ። ቤተ ክርስቲያን እንደዚህ አታስተምር ይሉሃል። የሆነ ርዕስ ይነሳና ይሄ የቤተ ክርስቲያን ትምህርት አይደለም ይሉሃል። በጣም አፋቸውን ሞልተው ማለት ነው። 4 ነጥብ ይሄ የቤተ ክርስቲያን ትምህርት አይደለም ይሉሃል። ከዛ አንደኛው ይመጣና ደግሞ እንደዛው አይ ይሄ የቤተ ክርስቲያን ትምህርት አይደለም ይላል። ያንኛውም ዞ በተቃራኒ መጥቶ ማለት ነው። አሁንም በሶስተኛ ተቃራኒ መሃል ላይ የሚያለ ይሄ የቤተ ክርስቲያን ትምህርት አይደለም ይላል። ሁሉም እንደዛ ነው። አንድ ሴሽን ላይ የምናስታውሰው ቀሲስ ዲበኩሉና አኬ የተገናኙበት ሴሽን ላይ ማለት ነው። አኬ ይሄ ቤተ ክርስቲያን ትምህርት አይደለም ይላል። ቀሲስ ዲበኩሉም የቤተ ክርስቲያን ትምህርት አይደለም ይላል። ታዲያ የትኛው ነው? ቤተ ክርስቲያን የሚሏት እኛ ማናቃት የሆነ ቦታ ላይ ያለች እኔ ካለች አላውቅም። እና እኔ በጣም ነው የሚገርመኝ። ይሄ ቤተ ክርስቲያን ትምህርት አይደለም ዶግማ ቀኖና ይላሉ። ደግሞ አሁን ዶግማ የሚባል እኔ በኦርቶዶክስ በነበርኩበት ጊዜ እንግዲህ እስከማውቀው ድረስ በቃ ይሄ ዶግማ ነው ተብሎ የተማርኩት ትምህርት የለም። እውነት ለመናገር በፍጹም የለም። ዶግማ የሚባል አሁን 5ቱ አዕማደ ምስጢር ነው የሚባሉ። አዕማድ ማለት ምሰሶ ማለት ነው። በእርግጥ ግን አዕማደ ምስጢር የሚስጥራት ሁሉ ታላላቅ ምስጢራት ማለት ነው እንጂ እነኚህ ብቻ ናቸው ማለት እኮ አይደለም እኮ እንዴ። አዕማድ ለምሳሌ ምስጢረ ጥምቀት፣ ምስጢረ ትንሣኤ፣ ምስጢረ ቁርባን፣ ምስጢረ ሥጋዌ የሚሉትን ትምህርቶቹ አሉ። በእርግጥ ግን ዶግማ የሚል ስያሜ ግን የላቸውም በጭራሽ ማለት ነው። ዶግማ ማለት እንግዲህ አነሰ ብለን የማንጨምርበት ደግሞ በዛ ብለን የማንቀንሰው ማለት ነው። እንደዚህ የሚል ትምህርት የተጻፈ ነገረ ድህነት ላይ የተቀመጠ የተዘጋጀ ትምህርት የላትም። ስንዱም መቤት ይሏታል። ግን የተሰናዳ የነገረ ድህነት ትምህርት ግን የለም። የተሰናዳ የነገረ ድህነት ትምህርት ምናልባት እንደው አሁን ይሄ ከ25 ዓመት ወደዚህ እንደዚህ በማህበረ ቅዱሳን የተዘጋጀ ምናምን እንደሱ ካልሆነ በስተቀር ከዛ ልፍ ያለ ዓመት ያለው 50 ዓመት የሞላው ምክንያቱም የጥንታዊት ስለሆነች ማለት ነው 100 ዓመት የሞላው እንደዚህ የሞላው የነገረ ድነት ትምህርት ሰው የሚጸድቀው እንደዚህ አድርጎ ነው የሚል የነገረ ድነት ትምህርት የተጠናቀቀ ትምህርት የላትም አጭሩ ማለት ነው። እንደው ካለ አንድ መጽሐፍ ይጠቁሙን። የለም በጭራሽ። የቤተክርስቲያኗ መጽሐፍት ድጓ፣ ጾመ ድጓ፣ ምዕራፍ መዋሥዕት፣ ዝማሬ መዋሥዕት፣ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን እንደዚህ ገድላት ድርሳናት ናቸው ያሉት እንጂ ነገረ ድነት በሚል የተጠናቀቀ አንድ ሰው የዘላለምን ሕይወት ሊወርስ የሚችለው በእንደዚህ አድርጎ ነው። ለምሳሌ እኛ 5 ሶላዎች እንላለን አይደለም? እነዚህ ብቻ ናቸው በቃ ይሄ ሰውን የዘላለም ሕይወት ሊያስገቡት የሚችሉም ደግሞ ከዘላለም ሕይወት ሊያስቀሩት የሚችሉ በሚል ነው። እንደዚህ አይነት የተጠናቀቀ ትምህርት የላትም። ስንዱ መቤት ይላሉ፣ ውሸት ነው።
ውሸት ነው። ካለ ያሳዩ። ይኸው እኔ አሁን እየተናገርኩ ነው። ካለ የቤተክርስቲያን ትምህርት እንዲህ የሚል እኔ ከ25 ዓመት እንግዲህ በየጓዳው የተጻፈ ሊኖር ይችላል። አንዳንድ ሰዎች ግለሰቦች የጻፉት ማለት ነው። እና እንዲህ አይነት ካልሆነ በስተቀር ነገረ ድነትን በሚመለከት የተጻፈ መጽሐፍ የለም እኔ እስከማውቀው ድረስ ማለት ነው። ቤተክርስቲያኒቱ የምትጽፈው በግዕዝ ነው። በግዕዝ ከሆነ ያሳዩን፣ ምንም ችግር የለውም ማለት ነው። እና እንዲሁም ደግሞ ቤተክርስቲያን እንዲህ አትልም የሚሉት እኔ ጳጳሳት ራሱ ተናግረው አቡነ ገብርኤልን የምታስታውሱት ታሪክ ነው። አቡነ ገብርኤል ተናግረው አቡነ ገብርኤልን ይሄ የቤተክርስቲያን ትምህርት አይደለም ይሏቸዋል። አቡነ በርናባስ ተናግረው አቡነ በርናባስን ይሄ የቤተክርስቲያን ትምህርት አይደለም ይሏቸዋል። እኔ እኮ ግራን ይገባኝ። የሊቃውንት ጉባኤ አባል የሆኑ ሰው ተናግሮ ይሄ የቤተክርስቲያን ትምህርት አይደለም ይሏቸዋል። እሺ ቤተክርስቲያን ማናት ነው? እንዴት ነው የምንግባባ ጎበዝ? ምንም መሸፈኛ ይሄ ቤተክርስቲያን ትምህርት አይደለም። አሁን የማርያም ትንሳኤ ሙታን የማርያም ትንሳኤን ስንል አቤት ጨርስና አይሰማል አጠቃለልና ሁላችንም ከዚህ በኋላ አንድ 5 ደቂቃ ነው ያለን። እቺኛውን አሳይና እንጨርስ እናጠቃለል። ሰዓት በጣም ሄዷል። አንድ 30-40 ደቂቃ ወስደናል። በጣም ይቅርታ። እሺ እኔ በቃ ጨርሻለሁ። ማንኛውም ቤተክርስቲያን ማናት ለማለት ነው። የቤተክርስቲያን ትምህርት አይደለም ይሉናል። የቤተክርስቲያን ትምህርት ይሄ ነው የሚል ያሳዩን። ቤተክርስቲያን የትኛዋ እንደሆነች ግራ ስለገባን ጳጳሳቱ ተናግሮ የቤተክርስቲያን ትምህርት አይደለም ከተባለ፣ ሊቃውንቱ ካህናቱ ተናግረው የቤተክርስቲያን ትምህርት አይደለም ከተባለ፣ ታዲያ እዚህ ቲክቶክ ላይ ያሉት የሰንበት ተማሪዎች ናቸው እንዲህ ቤተክርስቲያን ትምህርትን የሚያውቁት? እንግዲህ ይሄንን ለማለት ነው። አመሰግናለሁ። እችን ተናግሬ ልጨርስ። ለአስቼ ስለመሸበት ማለት ነው። ቤተክርስቲያን ትምህርት አይደለም ምናምን የሚለው በ383 ገጽ የተዘጋጀ የአቡነ ጳውሎስ ፓትርያርክ ዘኢትዮጵያ ሊቃነ ጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የዓለም ሃይማኖቶች ህብረት ፕሬዝዳንት የነበሩት አባ ጳውሎስ የጻፉት ነው። ፍልሰታ የሚለው መጽሐፋቸው ነው ይሄ። እና የመጽሐፉን ርዕስ ተመልከቱ። ይሄንን መጽሐፍ ምን እያሉ ነበር? ኮፕቲኮቹ እያሉ ያሉት የቤተ ክርስቲያኒቱ ትምህርት ይሄ ነው የሚሉት የአባ ጳውሎስን ማለት ነው፣ የፓትርያርኩ የነበሩትን የቀደሙትን። ኦኬ። እና ተመልከቱ ምን እንደሚል ታይትሉ ላይ የቤተ ክርስቲያኒቱ ትምህርት ነው ብለው ነው አባ ጳውሎስ ያስቀመጡት የነበረው። ፍልሰታ ይልና አንዴ ነችና አንተ ቀጠነብኝ እንትኑ ቆይ አንዴ ራሴው ላንብብና በሰፊው ትልበለው። አንዴ ቆይ 3 ሰከንድ። እሺ እንደዚህ ነው የሚለው ፍልሰታ የሚልና the feast of the assumption of the Virgin Mary and the Mariological tradition of the Ethiopian Orthodox Tewahedo Church. ያዙልኝ። ፍልሰታ ይሄ እንግዲህ ሙሉ ኦርቶዶክስን ሲመሩ የነበሩ አባት ፓትርያርክ ጽሑፍ ነው ይሄ። ፍልሰታ ይልና ኦኬ the feast of the assumption of the Virgin Mary and the Mariological tradition of the Ethiopian Orthodox Tewahedo Church የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነገረ ማርያም አስተምሮ ነው የሚለው። ርዕሱን አያችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለው ነው የጻፉት። ከዛ ኮፕቲኮቹ የግብጾቹ ይህንን ነው መቀበል ያለባችሁ ይላሉ። ነገረ ማርያምን ምንድነው በተለይም ከኃጢአት ጋር ምናምን ተያይዞ ያለውን ኃጢአት አለባት የለባትም የሚለው ያው በዚህ መጽሐፍ ላይ አቡነ ጳውሎስ አለባት ነው ባይዘው አለባት ብሎ ነው የሚሞግተው። ደን ይሄን ግብጾችም አለባት ብለው መዳን አለባት በክርስቶስ እሷ ኃጢአት አለባት ብሎ ስለሚያምኑ ማለት ነው። የአዳም ኃጢአት አለባት ብሎ ስለሚያምኑ ደን አቡነ ጳውሎስም ይሄንን ስለጻፈ ይሄንን መቀበል አለባችሁ ብሎ ኮፕቲክ ኦርቶዶክሶች ጥያቄ ሲያቀርቡላቸው ምን አሉ? እዚህ ያሉ ቲክቶዶክስ ላይ ያሉ አስተማሪዎች የግለሰቡ ምልከታ ነው አላሉም? በጌታ በኢየሱስ ክርስቶስ ስም ዋናውን ጳጳስ ማለት ነው። ዋናውን ሄዱ የጻፈውን የሱ ምልከታ ነው ይላሉ። አንተ
እሱ ያልወከለ ማን ይወክላል? እዚህ ቲክቶክ ላይ ያለው ሰውዬ ነው የሚወክል? እዚህ ላይ የተጻፈው ነገር ማይወክል ከሆነ ታዲያ ቲክቶክስ ናት የምትወክል? ርዕሱንም ያዙልኝ። ሜሮሎጂካል ትራዲሽን ኦፍ ዘ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ነው የሚለው። ሜሮሎጂ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ብሎ በ383 ገጽ ዶክተራል ዲዘርቴሽናቸውን አቅርበዋል። ታትሞ ሞቷል። ይሄ ዶክተሬታቸውን ያገኙት በዚህ ላይ ነው። ከዛ ለዚህ ነው ጥያቄ ያቀረብኩት። ባይዞይ ማን ሲጽፈው ነው የቤተ ክርስቲያን ትምህርት የሚባለው? ምክንያቱም አቡነ ጳውሎስ የጻፈውም የቤተ ክርስቲያን ትምህርት ስላልሆነ ማለት ነው። ማን ሲጽፈው ነው? ከዛስ የተጻፉትን ሊስት ንገሩን። ይሄኛው የቤተ ክርስቲያን ነው፣ ይሄኛው የቤተ ክርስቲያን ነው፣ ይሄኛው የቤተ ክርስቲያን ነው ብላችሁ ንገሩን። ይሄ ዶግማቲክ የሆኑ ነገሮቻችንን ያው ዶግማ ካላችሁ ማለት ነው። ይሄ ዶግማቲክ የሆኑ ትሪቲዎችን ከዚህ አንብባችሁ እኛን መሞገት ትችላላችሁ በሉን። ያመጣነውን በሙሉ ጥላችሁ ምን ልታንጠለጥሉ ነው? ምን ልታንጠለጥሉ ነው? አሉ የሚባሉ ዶክመንቶችን ስንጠቅስ የግለሰቡ ነው እያላችሁ ነው የምታወሩት። ታዲያ ግለሰቦች አይደሉ እንደሚጽፉት? መቼስ ቤተክርስቲያን ሲባል ቅድስት ሥላሴ ህንፃው ነው እንደሚጽፍልህ? ሊቃውንቶቹ አይደለ እንደሚጽፉት? የሊቃውንት ጉባኤ አይደለ እንዴ እዛ ውስጥ ያሉት አይደለ እንዴ ሰብሰባ አድርጎ የሚያጸድቁትና የሚጽፉት? ኦኬ ይቅርታ ጠይቀውበታል ይላል። ይሄ ደግሞ ከታች ያለው ሰለሞን የሚባል ስለዚህ ማን ነው የሚለው መልሱልን። የት ነው የጠየቁት? አይ ሰለሞንን በግል አግኝቶ ነው የጠየቁት። በግል ደስ ይላል። እኔ ደግሞ አንድ እዚህ ጋር የቤተ ክርስቲያኒቱ እንትን ላይ ላሳያችሁ። ምናልባት በጣም በጥቃቅን የድሮ መጽሐፍ ስለሆነ በጥቃቅን ስለሆነ የተጻፈ የሚታይ አይመስለኝም። ይታያል መሰለኝ አይደል? ይታያል። በ1905 ዓመተ ምህረት በአክሱሞችና በደብረ አባዮች መካከል የሃይማኖት ክርክር ተነስቶ ነበር። ይሄውም አክሱሞች አብ ወልድ መንፈስ ቅዱስ አሃዱ መለኮት ሲሉ፣ ደብረ አባዮች አብ መለኮት ወልድ መለኮት መንፈስ ቅዱስ መለኮት ሶስት መለኮት ማለታቸው ነው ብለው ክርክር አነሱ። የደብረ አባዮች አባባል በቅዳሴ ማርያም የተጻፈ ስለሆነ እንግዲህ ሊተርጂ የአንዱ እንትናችን ነው የሚሉት፣ አንዱ የሃይማኖት ማስተላለፊያ ዘዴው ነው የሚሉት። ይሄን በዚህ ራሱ ልዩነት አላቸው። በሊተርጂ ትራዲሽን ራሱ በሊተርጂ ትውፊት ራሱ ልዩነቶች አሏቸው። የደብረ አባዮች አባባል በቅዳሴ ማርያም የተጻፈ ስለሆነ የኒቂያ የቤተ ክርስቲያን ተካሰው አዲስ አበባ ሄዱ። እንግዲህ አዲስ አበባ እርስ በርሳቸው ኦርቶዶክስ ለኦርቶዶክስ ተካሰው ማለት ነው። አዲስ አበባ በሄዱ ጊዜ የአባይን ምስክር የነበሩት የደብረ አባይ ምስክር የነበሩት ብላታ መርስኤ ሐዘን ወልደ ጊዮርጊስ ባለታተመ ምናምን የሆነ ብቻ የድሮ መጽሐፍ ስለሆነ ድብዝዝ ይላል። የታሪክን መጽሐፋቸውን ውስጥ የክርክር መነሻና መድረሻ እንዴት እንደሆነ እንዲህ ሲሉ ገልጸውታል። በትግሬ በኩል በደብረ አባዮች አክሱሞች መካከል አንድ እንዴ እሺ በትግሬ በኩል በደብረ አባዮች አክሱሞች መካከል አንድ የሃይማኖት ክርክር ተነስቶ ወሬው ተጋኖ ከረመ። ክርክሩ መነሻ የሆነው ምክንያት የክርክሩ አይነት ባጭሩ እንደሚከተለው ነው ይላል። ደብረ አባዮች በአክሱም ቤተክርስቲያን ውስጥ በጽዮን በዓለ ቅዳሴ ለመቀደስ ከጥንት የቆየ ስርዓት እና ወግ አላቸው። ይህም የቅዳሴ ልማድ ክርስትና ጥቅም ጋር የተያያዘ ነው። አብረው ለመቀደስ ማለት ነው።
በርስት ምክንያት የተፈጠረውን ጭቅጭቅ መነቃቀፍ ፈጠረና ቀጥሎ ያለውን የሃይማኖት ክርክር አስከተለ። ደብረ አባዮች በበኩላቸው አብ መለኮት፣ ወልድ መለኮት፣ መንፈስ ቅዱስ መለኮት፣ አሃዱ ውእቱ መለኮት የሚለው ባህል አላቸው። አክሱሞች ግን አንዲት ሶስት መለኮት ይባላል ብለው ተነሱባቸው። እንዴት ሶስት መለኮት ይባላል ብለው ተነሱባቸው? የአክሱሞች ሐሳብ ለአንድ መለኮት ማለት ብቻ ይበቃል የሚል ነው። እንግዲህ ክርክሩ የባህል መሆኑ ቀርቶ ወደ ሃይማኖት ተለወጠ። በሃይማኖት ተለይተው ማለት አክሱሞችና ደብረ አባዮች ከአክሱም እንዳይቀድሱ አገዷቸው። እርስ በርስ አብረው መቀደስ ራሱ ታገዱ ማለት ነው። ክርክሩ ወሰኑ እየባሰ ይሄድ ጀመር። ከዛ ቀጣይ ገጽ ሊድና ኦኬ ከዚህም በኋላ ልጅ ኢያሱ ወደ አዲስ አበባ ስለተመለሱ የዚህ ክርክር ወደ አዲስ አበባ ተላለፈና ከአቡነ ማቴዎስ ዘንድ ደረሰ። ደግሞም ይህ ነገር አቡነ ማቴዎስ በመምህር አካለ ወልድ መካከል የሐሳብ ልዩነት ስለፈጠረ ራሳቸው ሊቃውንቱም ራሳቸው ተለያዩ ማለት ነው። ወደ ሊቃውንቱ አመጡት። ከዛ ሊቃውንቱ ራሳቸውም ተለያዩ፣ ተከፋፈሉ። ልክ እንዳሁኑ ማለት ነው። ፍጡር ወፈጣሪ ብለው ቲክቶክ ላይ ሲከራከሩ ቆይተው ወደ ሊቃውንት ጉባኤ ሲወስዱት ሊቃውንት ጉባኤ እርስ በራሳቸው ተከራክረው ተውት፣ አንመልስም አሏቸው። በዛ ነው የቀረበ ነገራችን ላይ። የዛን ጊዜም በዚህ ጉዳይ ላይ አቡነ ማቴዎስ እና መምህር አካለ ወልድ ተለያዩ ማለት ነው። በዚህ እርስ በራሳቸው ተለያዩና አቡነ ማቴዎስ የአክሱሞች ደጋፊ ሆኑ፣ መምህር አካለ ወልድ ደግሞ የደብረ አባዮች ደጋፊ ሆኑ። እርስ በራሳቸው ተሰነጣጠቁ። አሁን ጳጳሱና ሊቃውንቱ ራሱ ተሰነጣጠቁ ማለት ነው። ሌሎች የኢትዮጵያ ሊቃውንትም እንደዚሁ በሐሳብ ተከፋፍለው እኩሉ የአቡነ ማቴዎስ እኩሉ ከመምህር አካለ ወልድ ጋር ተባበሩ። ሊቃውንቱ ተሰነጣጠቁ ማለት ነው። ይህ እያለ ይቀጥላል እና አንድ አይደሉም፣ በታሪክም አንድ አልነበሩም፣ በሃይማኖት ራሱ ማለት ነው። አሁን በዚህ ታሪክ እንዳየነው ይሄንን በጣም ወደ ውስጥ ብትሄዱ ይሄ እንደውም ድጋሚ ታትሟል። ይሄ ስርገው ሀብለ ሥላሴ ዶክተር ስርገው ሀብለ ሥላሴ የአማርኛ መዝገበ ቃላት የሚል መጽሐፍ የጻፉት ነው እና በሁለት አንቀጽ አሁን ታትሟል ድጋሚ። ይሄ የመጽሐፉ ርዕስ ምንድነው? ከንዬ አማርኛ የቤተክርስቲያን መዝገበ ቃላት የሚል ዶክተር ስርገው ሀብለ ሥላሴ በጣም ታዋቂ የቅድስት ሥላሴ መንፈሳዊ ኮሌጅ አስተማሪ። በእንትን የለም እንዴ? በሶፍትዌር የለም? አንተ የምታነበው በምንድን ነው? እኔ ጋር በፒዲኤፍ ነው። ግን ይሄ ድሮ የታተመው ስለሆነ አዲሱ እትም ነው። አዲሱ እትም በድጋሚ አሳትመውት ጥሩ አድርጎ አሳትመውታል እና ካገኛችሁት አማን ታገኙታላችሁ። በሁለት ቅጽ ታትሟል ድጋሚ። እንደውም አስልከዋለሁ እኔ እያልኩ እያሰብኩ ነው እና በሃይማኖት አስደናቂ ነው። ከንዬ የምንጨርሰው አይደለም፣ እንቀጥለዋለን ይህንን ጉዳይ። ቅዱሳን እንግዲህ ሰዓት ቃልዬና ይኸው ተሜ አይለቁንም። ግን አንዲት ነገር ብቻ ልናገር፣ ወይ አንድ ወይም ሁለት ነገር። ምንድን ነው እዚህ አንድ ጊዜ ምን አነበብኩኝ? ከበደ ሚካኤል የጻፉት በጣም የሚገርም መጽሐፍ አላቸው ከበደ ሚካኤል እና ከበደ ሚካኤል ልጃቸው እንደ ግጥም ነው፣ ረጅም ግጥም ነው። ለልጃቸው እንግዲህ የፈለገ መልካም ነገር ብትሰራ ከመተቸት ወደኋላ ስለማትል እና እንግዲህ በቃ አንተ ልብ ይመንበት እንጂ ያንን ነገር ማድረግ አለብህ። ከዛ እኔ መልካም ነገር ከሰራው በጎ ነገር ካደረኩኝ እንዴት ነው ትችት የሚደርስብኝ?
እና ይህንን ልጃቸውን ለማስተማር እኛ አባት ብልህ ናቸውና ኦኬ እሺ ና በል አህያ እንያዛሉት። አህያ ያዙ። አህያዋን ይዘው አንተ ከፊት እኔ ከኋላችሁ እያለን እንነዳለን፣ የህዝቡን አመለካከት ትሰማለህ አሉት። እሺ ብለው አህያውን እሱ ከፊት እሳቸው ከኋላችሁ እያሉ ሲሄዱ ከዛ ሰዎች እንዲህ ምን አይነት ሞኞች ናቸው? ከሁለቱ አንዱ አይሳፈርበትም እንዴ? አህያዋን ብቻዋን ከምትሄድ ከሁለቱ አንዱ ቢሳፈሩበት የሚል ትችት መጣ። ከዛ ሰምተሃል? አዎ በልሺ እኔ ይሳፈራለሁ አንተ ቹ እያልክ። ከዛ እሳቸው አባትየው ተሳፍረው ቹ እያለ ልጁ ይሄዳል። ከዛ ግማሹ ሰው ደግሞ ምን አይነት ይሄ አባት ነው ክፉ፣ ይህ ገና አጥንቶ ያልጠነከረ ልጅ በእግሩ እየሄደ እሳቸው ጠንካራ ሰውነት ነው ያላቸውና እንዴት በእግሩ ልጃቸውን ያስኬዳሉ የሚል ተቺ መጣ። ሰማ? አዎ በልሽ አሁን ደግሞ አንተ እዛ ላይ ሁን አህያው ላይ እኔ ቹ እያልኩ ነዳለሁኝ። ልክ እንደዛ ቹ እያሉ ሲነዱ አቤት ዘመን! አባት በእግሩ እየሄደ ይሄ ወጣት ልጅ ገና ትኩስ ኃይል እሱ አህያው ላይ ተቀምጦ ይሄዳል እያሉ የሚተች ቡድን መጣ። ሰምተሃል? አዎ በል እንግዲህ አሁን የቀረችን አንድ ነው። እኔም አንተም አህያዋ ላይ ምን እንበልባት ወጠንባት እንሂድ። አህያዋ ላይ ወጥተው ሲሄዱ አህያዋን ገደሏት የሚል ትውልድ ደግሞ ተነሳና ሌላ መንገድ የለውም። ይችን አህያ ከነዚህ ከአራቱ ውጪ የሚታይ አይመስለኝም ሌላ ዘዴ ነው ማለት ነው። በአራቱም አይነት ሰዎች ተችተዋልና ምን ለማለት ነው? ዛሬ እኛ ያደረግነውን ነገር በማድረጌ በጣም 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 አንድ ልጅ ጋር ደወልኩኝ። ኢትዮጵያ ቅዱሳን በደንብ ስሙኝ። መዝሙር እያዳመጣችሁ ያላችሁ ልጆች አንዴ ዝጉት፣ አንዴ አቴንሽን ስጡኝ። 1 ደቂቃ 2 ደቂቃ ነው የምናገረው። እና ልጁ ጋር ደወልኩኝ። አገልጋይ ነው እና ስጠኝ አካውንትን አልኩትኝ ማለት ነው። እና እኔም ባይኔ የመጣው ለባለቤቴ እየነገርኳት ነበር አለና ታውቃለህ አለኝ። ልጄ ትምህርት ቤት አይሄድም አለኝ።